አምናለሁ ያልኩ ለምንድን ነው? ነብይህን ማስካር ስለፈለግኩኝ ከአንተ ጋር ከተስማማው ነብይህን አውቶማቲካሊ ስተተኛ ስለምታደርግልኝ ምክንያቱም አንተን ከተቀበልኩ ነብይህን ሐሰተኛ ስለሚያደርግልኝ ከአንተ ጋር መስማማት እችላለሁ። ነገር ግን ሐዲሳቶችን ሙፈሲሮችን ዘሆል አልቀበልም ካልከኝ ደግሞ ቁርአንህ ላይ ብቻ ቆሚያውንም ደግሞ ላስጥልህ እንደምችል ደግሞ አውቃለሁ። ወጣ አወጣ ቀድሞ ይላል ያላዲስ ቁርአን ተወዳ ማለት ነው። ያላዲስ ይቆማል ቁርአን ጋይስ። አይ ቁርአንን እኮ ነው የተቀበልኩት። ቁርአኑን ተቀበልኩት እኮ በቃ ቁርአኑ ላይ ሲመጣ ተቀበልኩት። የተቀበልኩት ግን ምንድነው እሱ አውቶማቲካሊ ነብዩን ሐሰተኛ እንደሚያደርግልኝ ስለማቅ ነው። እሱ ያሰበው ምንድነው በእንደዚህ አመልጠዋለሁ ብሎ ነበረ። እኔም ብለሻለሁ። አይ ውዴ እኔ አውቀዋለሁኝ፣ ለማወቅ ነው የመጣው። እኔ አውቀዋለሁኝ ሐዲሱን እና አመሰግናለሁኝ። እሺ ግን ባትሳደቡ ጥሩ ነው። ያኔ እኛም ወደ ክርስትና አንሳደብም፣ እናንተ ሙስሊሞችን ባትሳደቡ ጥሩ ነው ለማለት ፈልጌ ነው። ሐዲስ እኮ ነው የተወራው ማን ተሰደደ? አዎ ሐዲስ ነው። ግን ብዙ ጊዜ ያኔ እኔ ሐዲስ ይከፈትልሻል። ከዛ ሐዲሱ ላይ ሐሳብ ካለሽ ነው እንደምን ተምሮ ብለሽ አሁን አንቺ ክርስቶስ አይደለችም። ሐዲሱን አውቀዋለሁኝ። ሌላ ጊዜ እናወራለን። እሺ በመጽሐፉ ነው ማምነው ነው። በየትኛው መጽሐፍ? በቃ በወረደው መጽሐፍ ነው ማምነው። በቁርአኑም በመጽሐፍ ቅዱስም። አንተ ታዲያ ሁለገብ ነህ። አረ ብራዘር እኔ በልጅነት አሁን ራሱ አባቴ ቄስ ነው። እኔ አይቼና አውቄበት ነው ሙስሊም ነው። አባቴ መሐመድ ይባላል። አብዲሳ መሐመድ ቄስ ነው። መስጊድ ውስጥ የሚቀድስ ማለት ነው። ትክክል። ችግር የለውም። ተግባባን። አረ ለታለኛላ የቄስ ልጅ ሆነ ዶግማና ቅኖናን እንዴት አታውቀውም? የጳውሎስ ወንጌል የሚገኘው ብሉይ ኪዳን ላይ ነው ወይንስ መልእክታት ላይ ነው? የጳውሎስ ወንጌል የሚባለው የሚገኘው ብሉይ ኪዳን ነው። የቄሱ ልጅ ምን አለን? የጳውሎስ ወንጌል የሚባል ምን ላይ ነው የሚገኘው ብዬ ጠየኩት። ብሉይ ኪዳን ላይ የጳውሎስ ወንጌል የሚባል ካኔ ማጅን የጳውሎስ ወንጌል የሚባል የት ይገኛል አልኩት። ብሉይ ኪዳን ላይ። ጳውሎስ ወንጌል የሚባል የለም። በመጀመሪያ ደረጃ ወንድማችን እስልምና ያለ ውሸት ክርስቲያኖች ፊት የሚያውቅ ፊት ለደቂቃ መቆም የማይችል ሃይማኖት ነው። እኔም ብለሻለሁ። አይ ውዴ እኔ አውቀዋለሁኝ፣ ለማወቅ ነው የመጣው። እኔ አውቀዋለሁኝ ሐዲሱን እና አመሰግናለሁኝ። እሺ ግን ባትሳደቡ ጥሩ ነው። ያኔ እኛም ወደ ክርስትና አንሳደብም፣ እናንተ ሙስሊሞችን ባትሳደቡ ጥሩ ነው ለማለት ፈልጌ ነው። ሐዲስ እኮ ነው የተወራው ማን ተሰደደ? አዎ ሐዲስ ነው። ግን ብዙ ጊዜ ያኔ እኔ ሐዲስ ይከፈትልሻል። ከዛ ሐዲሱ ላይ ሐሳብ ካለሽ ነው እንደምን ተምሮ ብለሽ አሁን አንቺ ክርስቶስ አይደለችም። ሐዲሱን አውቀዋለሁኝ። ሌላ ጊዜ እናወራለን። እሺ ደህና ቆዩ። አወቅሽው? አውሪዋ በቃ ሐዲሱን አላወቅሽው? መውረድ ከአንተ ጋር መውራት አልፈልግም። ሐዲሱን ንገሪን። እሺ ሐዲሱን ንገሪን። እሺ አታውቀውም? ያን ፖለቲካ መስራት ነው። ኤኒዌይስ ቶፒካችሁ አይ ቲንክ አላህ ለምን ሌሊት ይወርዳል ነው። አሪፍ ነበር ቦስ። ልቀይረው። ሶሪ አላህ ለምን ይለምናል? ኦኬ ከሳ ገዛ ይልቅ እስኪ ከቀኑ ጋር ዛሬ ብናያይዘውስ? አይ ቲንክ ዛሬ ማርያም መሰለኝ። ከሱ ጋር ብናደርገው ይሻል። ስለዚህ ምን ላደርገው? እሺ ሜሪያም እና ማርያም አንድ ናቸው ነው። ቤታችሁ ርዕሱ ወይም ከሆነ አሪፍ ነው። አክቹዋሊ እንዲሁ ቀኑ ላይ ሄድ ለማለት ነው። ታይ ማጠብ ነው ያለብሽ። አጥበሽ አስጥተሽ አድርቀሽ ማሸኛ ነው ያለብሽ። ሳሊም ተመለስ። ኦኬ አብዲሳ ሰላም ነው። ሰላም ነህ? እንዴት ነህ? አለን ሰላም። ኢፎ አንተ ነህ እንዴ?
አይደለም ወንድምየው ነኝ። ድምጻችሁ አንድ ነው። ይቀራረባል። ነው ሰላም ነው። ምን ነበር ፈልጋው ነው? ምን ነበር አውራ ራስህን ምን ነበር ያልከው ቅድም? በፈለከው ላይ አውራ። እኔ ያልኩትም ከሆነ እኔ ሳደለው እዚህ ቤት የተወራም ተሆነ ዋሹ ቀጠፉብን የምትለውም ከሆነ ዳኢፍ አዲስ አንጥተው ቀጠፉብን ክርስቲያኖች የምትለውም ካለ በፈለከው ላይ አንተ እስኪ ክርስቲያኖች ነኝ የተናገሩት ካለ ወይንም ወደ ቶፒካችን። እኔ ማምነው ክርስቲያንም ሙስሊምም ሁሉም ለፈጣሪ ነው የሚገዛውና ምድር ላይ ነው የለያዩት እና ስለዚህ ደግሞ እና አንተ እናንተ ሲታወሩ ነበር። ምን እኔ መጨረሻ አካባቢ ነው ደረስኩኝ። ብቻ ልጅቷ ስትከራከር ነው የገባሁት ያለውን ነገር ለመረዳትና ጥያቄውን ለመመለስ ነበር። ክርስቲያኖችም ሙስሊሞችም ትክክል ናቸው ብለህ ነው የምታምነው? አይደለም፣ በመጽሐፉ ነው ማምነው ነው። በየትኛው መጽሐፍ? በቃ በወረደው መጽሐፍ ነው ማምነው። በቁርአኑም በመጽሐፍ ቅዱስም። አንተ ታዲያ ሁለገብ ነህ። በቁርአኑም በመጽሐፉም ማምናለሁ። ሁለቱንም ቁርአኑንም መጽሐፉንም የተጻፈው 4 መጽሐፍ ነው የወረደው ከፈጣሪ ዘንድ። ከስንት መጽሐፍ ነው የወረደው? ከሰማይ የወረደው። አንተ ንገረኝ እንጂ አንተ ነህ የምታምንባቸው ብዙዎችን። እኔ ስለማምንባቸው መጽሐፍ ብቻ ነው የማውቀው። አንተ ደግሞ ከሁለቱም ሳይድ ያሉትን ስለምታምንባቸው ቁጥራቸውን አንተ ነህ ማወቅ ያለብህ። አይ አሁን ለምሳሌ እኔ ወንድም ግልጹን ልንገርህ። አሁን ለምሳሌ መጽሐፍ ቅዱስ ከፈጣሪ የወረደ እንትን ነው ኪታብ ነው። ግን መሬት ላይ ደግሞ ሰዎች ቀይራችሁታል። ብዙ ነገር ተቀይሮ ተጽፎበታል እና ስለዚህ ደግሞ ቁርአንም ከፈጣሪ ነው የወረደው፣ አልተቀየረበትም እና ይህን ነገር ደግሞ ይህን ግኝት ማን የነገረ ግን እንደዚህ እንደተቀየረ ነው? ተመራምረህ ነው አንተ የደረስክበት? አረ ብራዘር እኔ በልጅነት አሁን ራሱ አባቴ ቄስ ነው። እኔ አይቼና አውቄበት ነው ሙስሊም ነው። አባቴ መሐመድ ይባላል። አብዲሳ መሐመድ ቄስ ነው። መስጊድ ውስጥ የሚቀድስ ማለት ነው። ችግር የለውም ተግባባን። መሐመድ የሚባል ቄስ። ኦኬ ቴንክ ዩ ብራዘር። ሲም ካየውማ አንተ እፎይ ነህ። አንተ ሰልመህ ነው ከዛ አይደለ? እኔ ሰልሜ ነው። እሱን ማንም አያውቅም። ገባኛው። ኦኬ መቼ ነው የሰለምከው? ከፈለግ ፌስቡክ ፔጅን እና ጉግል ፔጅን አሳያለሁ። መቼ ነው የሰለምከው? አብዲሳ 2009 ላይ 2009 ማለት የዛሬ 8 ዓመት አካባቢ ማለት ነው አይደለ? ኦኬ ዶግማ እና ቅኖና ምንድን ነው እሱ? ዶግማ ማለት ምን ማለት ነው? ቅኖና ማለት ምን ማለት ነው? በምንኛ ነው? በጣሊኛ። አረ ለጣሊኛ ላይ የቄስ ልጅ ሆነ ዶግማ እና ቅኖናን እንዴት አታውቀውም? እኔ ራሴ ልጅ ነኝ እኮ ብራዘር፣ ልጅ ነኝ እና ሰልሜ ነው ሙስሊም ነው። ይሄ የሚታየኝ ፎቶ ራሱ አንተ አይደለም አለ ፕሮፋይሉ የራሴ ነው። አንተ ልጅ ነህ። ይሄ ትልቅ ሰው ነው። አባትህ ነው። ይሄ ቄሱ አባትህ መስጊድ ላይ ሙሐመድ የሚባለው የሚቀድሰው መስጊድ ላይ እሱ ነው። እንዲህ እያጠመማችሁ ነው ነገር የምታመጡት እንጂ እኮ ኖርማል ነው። ሃይማኖታችሁ ኖርማል ነው። አትቀይሩት። በሰው ዘንድ አይቀየርም። መጽሐፍ ቅዱስ እኮ ቆይ አውርደኝ። አትወርድም። እንዳወርድ ትንሽ ማጫወት ነገር ስለሚቀረኝ አትወርድም። ቅድም ምን ብለሃል? በሁለቱም አምናለሁ እንዳልሆንክ ስለማቅ ብጠይቅህ ካሁን በኋላ እንድማመልስም ደንግጠህ ልወርድ ስለምትችል መጠይቅህ ሁሉ እንዳለ ስለምስት ሙስሊም እንደሆነ ወላሂ አልስትም። ዋላሂ አልስትም አለ። አሁን ጠይቄው እኮ አላውቅም። ምንኛ ቋንቋ ነው ሁሉ ያለኝ ሰው ነው። አልስትም ሲለኝ አንተ ጣላለኝ። በአማርኛ ጠይቀኝ፣ ከፈለክ በቁርአን ጠይቀኝ እመልስልሃለሁ። እሺ የጳውሎስ ወንጌል የሚገኘው ብሉይ ኪዳን ላይ ነው ወይንስ መልእክታት ላይ ነው? የጳውሎስ ወንጌል የሚባለው የሚገኘው ብሉይ ኪዳን ነው።
የቄሱ ልጅ ምን አለን? የጳውሎስ ወንጌል የሚባል ምን ላይ ነው የሚገኘው ብዬ ጠየኩት። ብሉይ ኪዳን ላይ የጳውሎስ ወንጌል የሚባል ካኔ ማያጀን የጳውሎስ ወንጌል የሚባል የት ይገኛል አልኩት። ብሉይ ኪዳን ላይ ጳውሎስ ወንጌል የሚባል የለም በመጀመሪያ ደረጃ ወንድማችን። ጳውሎስ ደግሞ የአዲስ ኪዳን ሰው ነው። ወላሂ አንድም አልስትም። የቄስ ልጅ ነኝ። የቄስ ልጅ ነኝ ብራዘር። ሊንገር ስሜ ደግሞ ዮሴፍ ይባላል። የሸመደዳትን ነገረን። አሁን አጥንቷት የመጣውም ማለት ነው። እኔ እሷን ለምን ጠይቃለሁ? ስሜ እንትን ይባላል አለ። አባትህማ ያው መሐመድ ነው። እያየ ነው እኮ ነው። ችግር የለውም። አንድ ላጫውታ። አሁንም ትፈልጋለህ? እሺ አንድ አሁንም ልጠይቅ አይደለ? እሺ የቄስ ልጅ እንደሆነ አሁንም ደግሞ እዩ። አሁንም በጣም ኢዚ ጥያቄ ነው የምጠይቀው። በጣም ኢዚ የሆነ ማለት ነው እንደማይመልስ ስለማቅ። ኦኬ ስንት ወንጌላት አሉ? አረ ብራዘር ስለ እስልምና ጠይቀኝ። አንድ ወይንስ ስምንት? አንድም አይደለም ስምንትም አይደለም። ስለ እስልምና ጠይቀኝ። ቁጥር አየህ ዚስ ማች እንደማታውቅ ስለማቅ እኮ ነው። ምንም የምታውቀው ነገር የለም። ውሸታም ነህ፣ ሙስሊም ነህ። ስለዚህ አሁን ወደ ቶፒካችን እንመለስና ድንግል ማርያም እና የቁርአኗ ሜሪየም አንድ ናቸው? በደንብ ኦኬ። የመሪየም እህት ወንድሟ ማን ይባላሉ? አይዞ በርታ በርታ፣ እንዳትረታ የኔ ወንድም አይዞ በርታ። የመሐመድ ልጅ በርታ በርታ፣ እንዳትረታ። መስጊድ ላይ የሚቀድሰው መሐመድ የሚባለው ልጁ ነህ። በርታ እንዳትረታ። ጎብዝ፣ ጀግን፣ ወጥር፣ ግፋ። አባቱ ሄደ። ፊቸሪንግ አታስገቡም እንዴ? የግድ ልጅ መኖር አለበት። ወረደ እንደ ፋይናል እስልምና ያለ ውሸት ክርስቲያኖች ፊት የሚያውቅ ፊት ለደቂቃ መቆም የማይችል ሃይማኖት ነው። እና ሸምድዷት የመጣትን እኔ ሊነግረኝ ማለት ነው። ይበላ ውጣ ያለው ከመስሎት ነው። ወጥር ስትለው ውጣ ያልከ መስሎት ነው። የቄስ ልጅ ስለሆነ በቅኔ ነው የሚረዳው። መሐመድ የሚባል ቄስ አስበሽዋል? መስጊድ ላይ ምን ብሎ የሚቀድሰው? አላሁ አክበር ብሎ የሚቀድስ መሐመድ የሚባል መስጊድ ላይ ነው ወይንስ አድዋብ ብሎ ቀድሶ የሚያቆርባቸው መስጊድ ውስጥ ያለ እንደዛ? ወይንስ መሐመድ ብሎ ምናምን ነገር እንትን የሚል ወይንስ ጌታችን መድኃኒታችን ምናምን ብሎ ክርስቶስን ጠርቶ መስጊድ ውስጥ እንትን የሚል? አናቅም። ተመቸሽ? አንቺ ትስቂያለሽ። እና ሰላም እንዴት ናችሁ? ትንሽ የሚረብሽ ድምፅ አለ። ትንሽ የሚረብሽ ድምፅ አለ። የሆነ እንትን አለው። ካሞን ብሮ ካሞን። እስልምና ለውሸት አይቆምም ስንል በመረጃ እና በማስረጃ ራሳችሁ መጥታችሁ ስለምታረጋግጡልን ነው። ስለምታረጋግጡልን ራሳችሁ መጥታችሁ ኮንፊርም ስለምታደርጉልን። ሳሊም ኦኬ ወጣ ተማል ባለ መስጊዱ መስጊድ ምንድነው መስጊድ እሱን ተወው በቃ። አሁን የመሐመድን ልጅ ተወው። መሐመድ የሚባል አባቱ መሐመድ ነው ስሙ፣ ነገር ግን ቄስ ነው። እሱን ተው ነው ወደ። ስለዚህ ካላገባ ካለ እሱን ተወው። ድጋፍ ሆነ አትምጣ።
እሺ ይሰማል? ድምፅ ከታች ይሰማል? ኦኬ። ሜሬም እና ማርያም አንድ ናቸው ብለህ ታምናለህ? አንድ ናቸው። ኦኬ። ሜሬም አባቷ ማን ነው? ኢምራን። ወንድሟ ማን ይባላል? አላውቅም፣ ወንድሟ አላውቅም። ኢምራን የማን አባት ነው? የመሪም አባት ብቻ ነው? ብቻ ይሁን ወንድም ይውራት አላውቅም አልኩህ እኮ። አባቷን ጠየቀኝ ኢምራኑ አልኩ። ኦኬ። እስቲ አሁን ማርያም አባቷ ኢምራን መሆኑን አረጋግጥልኝ እስቲ። ሜሬምን መፍትህ ነው፣ አባቷ ኢምራን ነው ማለት ትችላለህ። ወንድሟ ማን እንደሆነ አታውቅም። እዛው ሱረቱል ኢምራን ላይ አለ። ሱረቱ ኢምራን ላይ ማን ቤተሰቦች ነው እሱ? አሮን አባቱ ማን ይባላል? የአሮን አባት ማን ነው? የትኛው አሮን? የሙሴ ወንድም አባቱ ያላውቀውም። ኢምራን ይባላል። ኢምራን ትክክል፣ ኢምራን ነው። ስለዚህ ማርያም የአሮን እና የሙሴ እህት ነች አይደለ? ማርያም አይደለችም? አይደለችም? ምን አለ እርግጠኛ ነህ? አይገናኝማ፣ ዘመናቸው አይገናኝም። ቴንኪው። ዘመናቸው አይገናኝም። እኛም እያልን ያለ ነው ይሄ ነው። ዘመናቸው ስለማይገናኝ እህትና ወንድም ሊሆኑ አይችሉም አይደለ? ቴንኪው፣ እናመሰግናለን። መረጃ ሊከፍትልን ይችላል? ምን ሚለው እንትን ፈልገ ነው? ሱረቱል መርየም ያውክታ ሃሩን የሃሩን ክፈትልን። አይገናኙም። በዘመን ስለማይገናኙ የአሮን እህት ልትሆን አችልም ብለህናል። አችልም ግን የእሱን ስያሜ ሌላ ሰው በሱ መሰየም ይችላል። ወይ ቁርአንና እንደ ከፈትና መክፈት የሚችል ሰው አንድ ያስገቡልን። በሱ ስም ሌላ ሰው አይ ተረጋጋ። ራስ መልሰህልናል እኮ መክፈት የሚችል ብቻ ተርፎ ስልክ ያለው አንድ ቁጥር ጻፉልን። ኦኬ ግልጽ ነው። ይሄ ግልጽ ነገር ነው። አመጣሁልህ እኮ ቁርአን ላይ ተረጋጋ። የአሮን እህት ልትሆን አትችልም ብለህናል። በነብዩ መሐመድ ስም የሚጠራ እሱ ነብዩ መሐመድ ነው። ተረጋጋ። ኢምራን ደግሞ የማን አባት እንደሆነ የአሮን አባት ነው። የአሮን ቤተሰቦች የተባሉት ኢምራን እና ሙሴ ናቸው። ይሄ ግልጽ ነው። ስም በአንድ ሰው ስም ሌላ ሰው ሊሰየም ይችላል። ሰላም ለቀጥ ስላለው ፍራችን ነገረኝና ኦኬ ባይችልኛ እንዴት ሱራ 19:28 አንብበው። አሮን ወንድሙ አይደለም ብሎ ነበረ። ቁርአንህ ግን ምንድን ነው የሚለው? በስም ምንድን ነው? በአንድ ሰው ስም ሌላ ሰው ሊሰየም ይችላል። ይሄ ግልጽ እኮ ነው። ይሄ አሮን ማለት የሙሴ ወንድም ነው አይደለም? ነብዩ አሮን ነው አይደለም? አይደለም። ማስረጃ ቁርአን ውስጥ ቁርአን ውስጥ አሮን አዳምጥ። ቁርአን ውስጥ አሮን አይ ቲንክ ወደ 111 ጊዜ ተጠቅሷል። አንድ አሮን ብቻ ነው ያለው። አሮን ተብሎ የተጠቀሰው የሙሴ ወንድም ነው። ሜሬም አይ ቲንክ ወደ 11 ጊዜ ተጠቅሳለች። ቀጥታ የኢምራን ልጅ ተብላ የተጠቀሰችው እሷ ብቻ ነች። ከዚህ ውጪ ኢቭን አድቫንቴጅ ልስጥ እንደፈለገ አንብበው እንደፈለገ ፈልግ። ተፍሲሮቹ ጋር ሚድና ከፈለግ ይሄ አሮን ሌላ አሮን ነው የሚል አምጣል። እንትን ሐዲሳችሁ ጋር ሂድና ሌላ አሮን ነው የሚለውን አምጣው። የሙሴ ወንድም አይደለም የሚል ሙፈሲሮቹ ግልጽ አድርገው ያስቀምጣሉ። ክፈተው። አሁን ከፍል አድርገን ያንተ ክፈተው። በዛ ክፈት። ልብ በሉ። የአሮን ወንድም አባት ማን ነው አልኩት? ኢምራን ነው አለኝ። ወይ አዳምጥ። የአሮን አባት ማን ነው? አንዴ ቆይ፣ ለምን አታዳምጠኝ? የአሮን አባት ማን ነው? ቆይ በስም አንድ ከሆኑ እነሱ ራሳቸው ናቸው። አባት ማን ነው? ወይ አዳምጥ። የአሮን አባት ማን ነው?
በዚህ ዘመን አሁን ሙሴ ተብሎ የሚሰየም ሰው ሙሳ ሙሴ የአሮን አባት ማን ነው? መልስ። የአሮን አባት ማን ነው? አመልስም። ሚዩት አታድርግ። ሚዩትን አንሳው። የአሮን አባት ማን ነው ብበሉ። የአሮን አባት ማን ነው አልኩት፣ ኢምራን ነው አለኝ። የሜሪያም አባት ማን ነው አልኩት፣ ኢምራን ነው አለኝ። ሁለቱ ወንድማማቾች ናቸው፣ አንድ ቤተሰብ ናቸው ደግሞ ብሎ አስቀምጦታል። አረፉ ለምን አሰማም እንዴ? የአሮን አባት ማን ነው? መስሚያ አዳም ቆይ፣ የአሮን አባት ማን ነው? የአሮን አባት ማን ነው? ሙሴ ራሱ ማለት ነው በዚህ ዘመን በቃ። ስለዚህ መረጃ ታመጣለህ ወንድማችን። ራሱ መልእክተኛው ሙሴ ናቸው ማለት ነው። በዘመን አዳምጠህ በቁርአን ውስጥ የሙሴ ወንድም ተብሎ የተጠቀሰው አሮን ሌላ አሮን ነው ካልከኝ ማስረጃ ታመጣለህ። ችግር የለውም፣ እስማማለሁ። ሙሴ ሁለት ወንድሞች አሮን የሚባሉ እንዳሉት ማስረጃ ታመጣልኛለህ። አይደለም ከቁርአን ከሙፈሲሮች እንደማታመጣ እርግጠኛ ስለሆንኩ የትም አታመጣ። ቆይ በስያሜ አንድ አይነት ሲሆን ማስረጃ ክፈት። እሺ ማስረጃ ክፈት። እኛ ከፍተን አሳየና እስልምና ያለ ውሸት እንደማይቆም እናውቃለን። ሙሴ ሁለት ወንድም አሮን የሚባሉ አሉት፣ እንስማማ። ማስረጃውን ክፈት። ግን ክፈት ማስረጃ። ቪዲዮ ክፈት። ቪዲዮን ክፈት። እሺ ሙት እያደረጋችሁ እንዴት ነው? ቪዲዮ ክፈት። ቪዲዮ ክፈት። ቪዲዮን ክፈተው። ተረተረ የሚወራበት ሳይሆን በመረጃ የሚወራበት ነው። አፍት ነው። በመጀመሪያ ደረጃ ማታሶሪ ለምን እዚህ ሆናለሁ? በቃ ማታሶሪ ከሆነ ቪዲዮ ክፈት። ማስረጃ ክፈት። ለምን እንደማላስወራ ልንገርህ። ውሸታም የሴጣን ልጅ ከኔ ጋር መቆም ስለማይችል በውሸት ማውራት አልፈቅድለትም። ነብይ ተጠይቆ ይሄንን የመለሰው አንተ እንዳልከው አይደለም። አዳምጥ። ነብይ ተጠይቆ የመለሰው አሮን የሚባለው ሌላ አሮን ነው ብሎ አይደለም የመለሰው። አዳምጥ። እኔ በሐዲስ አሳያለሁ፣ በቁርአንህም አሳያለሁ። ማስረጃ ክፈት። ማስረጃ ክፈት። ተረት ተረት አታውራ። ትንሽ የምትሳደበው ቆይ፣ ለምን ትሳደባለህ? በስርዓት እያወራህ ነበር። ስድቡን ተውና ማስረጃ ክፈት። ለምን ትሳደባለህ? እየተሳደብክ እንዴ ነው? ይሞት እያረከኝ አንተ ብቻ ማስረጃ ክፈት። ታውራ ከሆነ ጥቅም የለውም። በቃ ተው አውራ። እስልምና ያለ ውሸት አይቆምም። ማስረጃውን ክፈት። ብቻ አሁን አውራ። በቃ ተው። እኔ ሚውት አድርጉኝ፣ ችግር የለውም። ማስረጃውን ክፈት ነው ያልኩህ። ዝም ብለህ ተረት ተረት አታወራም ከኔ ጋር። ግልጽ እኮ ማስረጃ ግልጽ ነው። አንተ ሁለት ሙሳ ሁለት ወንድሞች ነበሩት እንደዛ ብዬ እኔ አላልኩም። ሲጀምር ያልኩትን አትበል። ማስረጃውን ክፈት። አሁን ይኸውልህ ኢምራን፣ ልብ በል። የኢምራን ልጅ የምትባለው ሜሪያም ነች። የኢምራን አባት የሚባለው አይምን የሜሪያም አባት የሚባለው ኢምራን ነው። አባታቸው አንድ ነው። አንዱ አባታቸው ደግሞ ወንድማቸው ነው ብሏል። ኧረ ለምን አትሰማም? ክፈት። እሺ ማስረጃ ክፈት። ተስፋ ማን እንዳለውና እንዳሌለው ላሳየህ። እኔ መረጃውን ከፍቼ ላሳየህ። ማስረጃ ክፈት አልኩህ። የአንድ ደቂቃ ሙሴ የሚባል ሰው አለ። ማስረጃ ዘር ስመጣ ከኔ ኤኒዌይስ ከፍ በይና እንትና አንዴ ክፈችው ክፍሉን። ማናችሁ መረጃ ያዛችሁ መምጣችሁ መሞገት ትችላላችሁ። ተረት ግን ጭቅጭቅ አይደለም ቤቱ። ከአንተ ጋር በጠዋት ኢነርጂ የሚጨርሰውበት ምክንያት ስላልኖረኝ ማለት ነው። ማስረጃ ካለ ቅድምም ብሎናል፣ በፍጹም ወንድምና እህት ተብለው ሊጠሩ አይችሉም ማለት ነው። ከዛ ልክ ሲያስታውሰው ደግሞ ተቀየረ። ባይዞ ነብይ ያለው እንዳንተ አይደለም። ነብይ በጊዜው እንዴት እንደዚህ አይነት ስህተት ትሰራለህ? ምን ልዩነት አላቸው ሲባል አንተ የሰጠው ምላሽ አይደለም ነብይ የሰጠው፣ ተቃራኒ ነው ከአንተ ጋር የሰጠው ምላሽ። ቁርአንህም ይጋጫል፣ አዲስህ ጋር ትጋጫለህ። የአሮን እህት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበርሽም አሏት። ልብ በሉ። የማን እህት? የአሮን እህት። አሮን የማን ወንድም ነው? የሙሴ ወንድም። አሮን የማን ቤተሰብ ነው? የኢምራን ቤተሰብ ነው። ሰው እንደዛ ከሆነ በምንና ዘጸአት ምዕራፍ 15 ቁጥር 20 አንዴ ክፈችው። እስልምና ያለ ውሸት ማይቆም ተረት ተረት የሆነ ሃይማኖት ነው። ባይዘ የአሮን እህት ነብይቱ ማርያም ከበሮ በእጇ ወሰደች፣ ሴትም ሁሉ በከበሮና በዘፈን በኋላዋ ወጡ ይላል። ኦኬ ቴንክ ዩ ሉክ እዩ። የዘመናት ጋፕ አለ፣ የሺህ ዘመናት መካከላቸው ልዩነት አለ። የማን እህት ይላታል? የአሮን እህት ነብይቱ መሬም። እችን ነው ቀጥታ ቁርአን ወስዶ የአሮን እህት
ሜሬም ብሎ የወሰዳት እችኛዋን ሜሬም ነው። ቅድስት ድንግል ማርያምን የአዲስ ኪዳኗን ሳይሆን በብሉይ ኪዳን የምትገኘው የአሮን እህት ሜሬም እችን ወሰደና ቁርአን ውስጥ እምቦጭ አድርጎ ከተታት። እችን ወስዶ ከተታት ማለት ነው። ማን? የአሮን እህት ማርያም። አሁን ወደ ቁርአኑ ተመለሽ 28 ላይ ኦኬ፣ አንብቢው 28 የአሮን እህት ሆይ እባክሽ መጥፎ ሰው አልነበረም፣ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። እሺ፣ የአሮን እህት ሆይ አባትሽ ምን አለ? መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበርሽም። ኦኬ፣ እችኛ አሮን እህት የተባለችው አባቷ ማን ነው? አምራም የሚባለው ወይም ኢምራን በአረብኛው ማለት ነው። እንትኑን ክፈችው። ሱራ 66 12ን ቼክ አድርጊ። አባቷ ማን ነው? ኢምራን። ከዛ ተፍሲሩን ደግሞ ሱራ 3 33ና እንዴ ትከፍችልናለሽ። መጨረሻ አካባቢ መጨረሻው ማለት ነው። 68 እኮ ነው የከፈትሽው ነው 66 ነው። ኖ ለምን ተወርጃል? እዛው ድራግ ማድረግ ትችይ ነበር። ናግባ ሸማክ መልስልህ ካልክማ ናግባ፣ ደስ እያለኝ። ኦኬ ክፈችው። ለምን ዘጋሹ? ከፍ አድርገው ትንሽ 12 ማለት ነው። ትንሽ እንትን አድርገው። ያ የኢምራንን ልጅ ማርያምም ያችን ብልቷን የጠበቀችውን ምሳሌ አደረገ፣ በእርሷም ውስጥ ከመንፈሳችን ነፋን። በእርሷ ሳይሆን በእርሱ ነው። በእርሷ ውስጥ አይደለም። በእርሱ የተባለው ፈርጇ ውስጥ ማለት ነው። ይህንንና 347ን ተፍሲር ቁርጡቢ መመልከት ይቻላል። ብልቷ ውስጥ ይህንንም ያደረገው ስሜቷ እንዲነሳሳ ስሜቷ እንዲመጣ ነው ብሎ ነው ያስቀመጠው። ኤኒዌይስ ዋና ፖይንታችን የኢምራን ልጅ መሆኗን ማሳየት ነው። ሻማክ እንኳን ደህና መጣ። ሻማክ ይሰማል? ኦኬ እስከዛ ድረስ እሺ። አንድ አሁን መጽሐፉ ዘውልቅ ላይ አንድ ትከፍችልኛለሽ። 26:59 ስም ዮካብ ነበር፣ እርሷ በግብፅ ከሌዊ የተወለደች ሌዊ ልጅ ነበረች። ለአንበረምም አሮንንና ሙሴን እህታቸውንም ሜሬምን ወለደች። ማንን ወለደች? ማርያምን፣ ሙሴንና አሮንን። የማን ልጅ ነች? የአንበረም። በሂብሩ አንበረም፣ በአረብኛው ኢምራን ተብሎ የሚጠራው። ይህንም በመረጃ በደንብ አሳያችኋለሁ። አመረም ወይንም ደግሞ ኢምራን፣ የአምረም ወይንም የኢምራን ልጆች ማን ተብለው ይጠራሉ? ሙሴ፣ አሮንና ማርያም ተብለው ይጠራሉ። ቁርአኑ ላይ የአመረም እህት ወይንም የኢምራን እህት የኢምራን ልጅ የሙሴ እህት የሚላት እቺ ከክርስቶስ መወለድ 1000 ዘመን ወደኋላ የነበረችዋን ነው። ኦኬ ሻማክ እንኳን ቆይ፣ በመጀመሪያ ቁርአኑ እንደዛ አይደለም፣ የስም መመሳሰል ነው እንጂ እሱ ራሱ ሃሩን የተባለው የሙሴ ወንድም አይደለም። ማስረጃ? እሺ እንትን ሐዲስ ላይ ክፈት። ነቢዩ ራሱ ተናግረዋል። እዛ የስም መመሳሰል እንደሆነ በግልጽ ተናግረዋል። አሮን አይደለም የሚል ማስረጃ። ይሄ አሮን የአመረም ልብ በል የአመረም ልጅ አይደለም የሚል ማስረጃ እኮ ማስረጃ ክፈች፣ ህይወት ክፈች፣ እንትን ሰሒህ ሙስሊም ላይ። ስለዚህ ምሰጠኝ ማስረጃ ምንድን ነው? እሱ ማስረጃም ሰጥ ልክ አንተ የምትጠይቀው ጥያቄ ነቢዩ ተጠይቀው የስም መመሳሰል እንደሆነ በግልጽ መልሰዋል። ስለዚህ ኢምራን እንትና አሮን የአመረም ልጅ አይደለም ማለት ነው ሐዲሱ የሚለው። አዎ እንደዛ ነቢይ ያሉት እንደዛ ነው። ስለዚህ አሮን የተባለው የሙሴ ወንድም አይደለም ማለት ነው። አዎ የመርየም ወንድሟ የተባለው ሃሩን የሙሳ ወንድም አይደለም። ሐዲሱ እንደዛ አይደለም ሲጀመር የሚለው። ሐዲሱ ልንገርህ፣ ሰዎች ስም ያመሳስላሉ በቀደሙ ነቢያት ብሎ ነው የሚለው። ስለማውቀው ሐዲሱን ማለት ነው።
ቻሌንጅ አደርጋለሁ። ይህንን ተጠይቆ ስህተት መሆኑን ቻሌንጅ ሲያደርጉት መልስ ብሎ ያመጣው መልስ በራሱ እንደ ውድቅ እንደሆነ ላሳየ ሐዲሱን ስለማውቀው ካንተ በላይ ማለት ነው። አዳም አትሳቅ። ለምን ትስቃለህ? ስለማውቀው ሐዲሱን ማለት ነው። በመጀመሪያ ደረጃ የሞቱ ሰዎችን ልብ በል፣ የሞቱ ሰዎችን እህታቸውንና ወንድማቸውን ቤተሰቦቻቸውን ያመሳስላሉ የሚል አንድ የቁርአን ክፍል የተመሳሰሉ ከሞቱ በኋላ ልብ በል ወንድም ተብለው የተጠሩ ቅዱስ የተባለው አካል ሞቶ ካለፈ በኋላ የሚመጡ ልጆች ወንድማቸው የተባለ አንድ ብቻ ስጠኝ፣ እኔ ንጽጽር አቆማለሁ ለዘላለም። ይህ ሌላ ጥያቄ ነው፣ የማይገናኝ ጥያቄ ነው። አሁን መጀመሪያ የጠየቀኝ ልመልስልና በማስረጃ ከዛ በኋላ ምንድን ነው የጠየቅኩህ እኮ ሌሎች የተመሳሰለ ሰዎች ምን አልከኝ? ነብይ ስህተት ሰራ፣ ስህተቱን ደግሞ ለማረም ሌላ ስህተት እንደሰራ እኮ ነው የነገርኩህ። አንደኛውን ስህተት ቀርፋለሁ ሲል ሌላ ስህተት እንደሰራ በምላሹ ላይ እያሳየው እኮ ነው። ምክንያቱም ነብይ አስቀድሞ መገለጥ ብሎ ይህንን አመጣ። የአሮን እህትና ቅድስት ድንግል ማርያም ልዩነት አላቸው፣ የዘመናት ልዩነት አላቸው ተብሎ ሲሞገት ያመጣው መፍትሄ በራሱ ሌላ አሁንም ስህተት የሚያመጣበት ነው። ያም መፍትሄ ብሎ ሲያመጣ ይህንኛውን ስህተት ደግሞ እንደገና አላወቀውም። ስለ የትኛው ስህተት ነው የምታወራው? አሁን የምታወራው ነገር አልገባኝም። ሰዎች ከሞቱ በኋላ የዛ የሞተውን ሰውዬ ወንድም ወይንም እህት ተብለው እንደሚጠሩ ከቁርአንህ ላይ አንድ ሰው ብቻ ብዙ አይደለም የምፈልገው፣ ከቁርአንህ አይደለም ከቁርአንም ነው ሊቢት ከዚህ ውጭ የተባለ አንድ ከሐዲስህ ከቡሃሪ ነው። ቡሃሪን ተው አታመጣም። ሙስሊም ና አታመጣም። ከአቡ ዳውድ አናሳይ ኢብን መጃ አንድ መረጃ አታመጣም። ምክንያቱም ያመጣው ስህተት በራሱ ይህንን ስህተት ቀርፋለሁ ሲል ይህንኛው ቅርቃር ውስጥ የሚከተው ነው ሶሉሽን ብሎ ያመጣው ማለት ነው። ስማ አሁን በቃ እንትን ሰሒህ ሙስሊም ክፈተውና ሐዲሱ አንብበው። አታውቀውም፣ ሲጀመር አታውቀውም። አውቀዋለሁ ብለህ ስታወራ የነበረው ሐዲስ እንደዛ አይደለም የሚለው። ይከፈት፣ ችግር የለውም ይከፈት። ቁጥሩ ንገረኝ እስኪ፣ ቁጥሩ ንገረኝ። ክፈችለት። እኔ እንዳልኩ ካልሆነ እቀጣለሁ። አንተ ያልከው ምንድን ነው? አሮን የሚባለው አባትየው ሌላ ነው ያልከው። እንደዛ አይደለም አዲሱ የሚለው። ኧረ እኔ ሐዲሱ ያልኩት የስም መመሳሰል እንደሆነ ነው የሚናገረው ሐዲሱ እኮ አንብብ፣ አሁን አንብብ። እኔ ደግሞ ያልኩ ምን ነበረ? እኔ ደግሞ ምን ብዬ ነው ይሄ ምላሽ ነብዩ እንደዚህ ብሎ ለሰውየው ባይዞ ቆይ ከመክፈት በፊት አዲሱን ላብራራለህ ስለማታውቀው አንተ ምንድን ነው የምታብራራው? ክፈተውና ተው፣ አንተ አይደለም የምታብራራው። ሐዲስ ክፈተው ይነበብ። ሐዲስ ከፈለግ አትክፈቱ። ቆይ ያዡ፣ ቆይ ና። ሐዲሱ በምን ምክንያት ነው የወረደው? እስኪ ቀጥል። ምንድን ነው ሌላ ጥያቄ ውስጥ የምትገባው? መጀመሪያ የጠየቀኝ ልመልስልህ። ኖ አውቀዋለሁኝ አንተ አታውቅም ብለኸኝ እኔን ቻሌንጅ አድርገህ ቁጥር ንገረኝ። ችግር የለም ቁጥሩ ብቻ ንገረኝ። ችግር የለም ቁጥሩ እነግርሃለሁ። ሐዲሱንም አብራራልሃለሁ እኮ አታውቀውም። ምንድን ነው የሚጀምረው? አታውቀውም፣ ጭራሽ አታውቀውም። ራሱ ሐዲሱ ምንድን ነው የሚያወራው? ቅድሚያ ማን ነው ጠያቂው? ሙሐመድን። ሐዲሱ የሚያወራው አንተ የምትጠይቀው ጥያቄ ነው። ተጠይቀው ነብዩ የመለሱት መልስ ነው። ማን የጠየቃቸው? ይኸው ሐዲሱ ላይ ታገኘዋለህ። እሱ ማን የጠየቃቸው? እሱ መልስ። አንብበው፣ ሐዲሱ ላይ ተጽፎልሃል። ምን አከራከረ? አይሁዶች ናቸው ወይንስ ክርስቲያኖች ናቸው የጠየቁት? ምን አከራከረ ከኔ ጋር? ለምን ከፍተህ አታነበውም? አታውቀውም? እሺ ቆይ ልንገርህ አንዴ። ችግር የለውም ቀጥል። ሐዲሱን አንብበውና ነው ከኔ በላይ ስላላነበብከው ማለት ነው። በደንብ ነው። ናጅራን የተባለ ሰው ነው የጠየቃቸው። እሱ ሰውዬ ክርስቲያን ነው ሙስሊም ነው ወይንስ አይሁድ ነው? አሁንም ልታነበርክ አየህ፣ አላጠናኸውም። ስማ ክርስቲያን ይሁን ቡድሂስት ይሁን ጣዖት አምላክ ይሁን ብቻ ምንድን ነው ምን አገናኘው ከጥያ? አየህ፣ እሱስ የጠየቃቸው ለምንድን ነው የጠየቃቸው? ሰውየው በቃ ግራ ስለገባው ስላላወቀ ማለት ራሱ አንብቦ ተመራምሮ ደርሶበት ነው ያላወቀው።
ስላልገባው ጠየቀ። ነቢዩ አስተማረ። ሲያነብ ነው ያልገባው። እሱ በቃ ነገር ማለት ሀሩን የተባለው ያ የሙሳ ወንድም የተባለው እሱ ነው የመሰለው እና ለዛ ነበር የጠየቃቸው እኮ። ሲያነብ መጽሐፍ ቅዱስንና ቁርአኑን አንብቦ ተመሳስሎበት ነው የጠየቀው። አይ እንደዛ ሳይሆን የሚለው ሐዲስ የሚለው በቃ እንደጠየቃ መልስ እንደሰጡት ብቻ ነው የሚያወራው። አየህ በደንብ አላጠናህም ማለት ነው። ቻሌንጅ አድርገውት ነው። እናንተ የአሮን እህት ኢሳን ወለደኝ ትላላችሁ። አይሁዶች በዛ ወቅት የነበሩ ክርስቲያኖች ቻሌንጅ ያደርጓቸው ነበረ። ሰውየውን ቻሌንጅ ያደረጉት። ከዛ ወዲያ ሰውየው ሰምቶትም አያውቅም ነበረ። ምን ብሎ ሜሪም ሲባል አንድ ማርያም ብቻ ነበረች ያለች የመሰለችው። አሁን ላስረዳ። ከዛ መጡና ቻሌንጅ ያደረጉት። እናንተ እንደዚህ የምትሉት የዘመናት ልዩነት አሉት ብለው መልስልን ሲሉት መልስ ስለሌለው ግራ ስለገባው ሙስሊም ነው ባይዘው የሰውየው ቡዲስት ይሁን ምናምን ያልከው ሙስሊም ነው። መጥቶ ከዛ ነብዩን ጠየቀው። ነብዩ ደግሞ አሰበና ምን አይነት መፍትሄ አመጣ? መፍትሄ ብሎ በጊዜው ሰዎች ቅዱሳኖቹ ከሞቱ በኋላ ልብ በል ከሞቱ በኋላ በዛ ሰው ስም ያመሳስላሉ። which is የአሮን እህት የተባለችው የሞተው ቅዱስ ተደርጎ ይወሰድና ለዛ ቅዱስ ደግሞ ሜሪ ምን ትሆናለች? እህት ተብላ ትጠራለች የሚል መፍትሄ አመጣ። አሁን አዲሱን አንብበው። ይሄ መፍትሄ ደግሞ መልሶ ችግሮቹን ቅድም ያልኩን የዘረዘርኩልህ ስላለ ከቁርአን አይደለም ከሐዲስ ከፈለግከው እንደዛ ተብሎ የተጠቀሰ አንድ ታመጣልኛለህ። ከሐዲስ ከቁርአን ፕላስ ደግሞ ከአይሁዶችም ከፈለግ ታመጣልኛለህ። አዲሱን አንብበው። እሺ ይነበብሽ። በመጀመሪያ ግን መፍትሄ ብሎ ሳይሆን የተናገሩት አላህ አሳውቋቸው ነው የተናገሩት። እሺ መፍትሄ አይደለም ይሄ። ታማክ ምንም አላሳውቆት አይደለም። ምክንያቱም ልጁ ስላላወቀ ግራ ገብቶት መጥቶ ሲጠይቀው ነው መፍትሄ ብሎ ይሄንኛውን እንደ መፍትሄ። ምክንያቱም ስማ ነቢይ መሐመድ ስማ እፎይ አዳም ምክንያቱም ቆይ ሰዎቹ ቻሌንጅ ባያደርጉትና ያንን ሙስሊም መልስ ባያሳጡት ኖሮ ሙሐመድ ይህንን አስቀድሞ በነገራቸው ነበረ። ሙሐመድ አስቀድሞ ይህን በነገራቸው ነበር። አሁን ለሁለተኛው ምላሽ ተዘጋጅ። ሁለተኛው ደግሞ ጥያቄ አሁን ባመጣው መልስ ላይ የከፋ ነው ብያለሁ። ማአት ጥያቄ ያስነሳባል። ሶሉሽን ብሎ ይዞ የመጣው ይሄኛውን የሚቀርፍ ቢመስልም ሌላ ችግር ይዞ ስለሚመጣ አሁን ለስለኛው ተዘጋጃለህ። ይሄ ዝም ብለህ ተረት ተረት ሲመለስልህ በቂ መልስ ስታገኝ ወደ ሌላ ተረት አትግባ። እንዲህ ነው ያንተ ፖለቲካ እኮ በቃ በደንብ ቦታው ምናምን ስለሚቆየ ነው። እሺ ልክፈትላችሁ። ስንት ነበር የምከፍተው? ስንት ነው ያልከው ሻማክ? 21 ሰሒህ ሙስሊም 21 ስንት 35 የአረብኛው ነበሩ። ተርጉሞ እንግሊዝኛው ችግር የለም። እንግሊዝኛው አረብኛ ትችላለህ? አረብኛ አልችልም። በቃ እንግሊዝኛው ተርጉሞሽ ለምን አንበበው? አንበበና ተርጉመለት። ይሄንን ለምን ተሰስከ? ተርጉም ችግር የለ። አንዳችሁ ተርጉም። እኔ በደንብ አልችልም እንግሊዝኛ። አንብባ ተርጉምን ወንድማለም። አሁን በእናትህ ምንድነው በማይሆን ነገር አትከራከር። እስቲ ምን ችግር አለው መተርጎም? ከብዶ ነው ወይስ ምንድነው? ትራንስሌት አድርገው። ትራንስሌት አድርገውሽ አንብበው ምናምን አንብባች። አረብኛውንም እንግሊዝኛውንም አችልም። እኔ ትራንስሌት አድርጌ ነው ያነበብኩት። እንግዲህ አንተ ጉግል ትራንስሌሽን ተጠቅመህ የምታነብ ሰው ነህ። እኔን አታውቅም። መሀይም ነህ ስትለኝ ነበርከው እንዴ? አዎ መሀይም ነህ። ምንድን ነው? እኔ ጉግል ትራንስሌት ሳደርግ ቢያንስ ተጠንቅቄ ነው። እንግሊዝኛው ራሱ በደንብ ቼክ አድርጌ ነው ማለት ሙሉ ለሙሉ ባላውቀውም የማውቃቸው ቃላቶች ስላሉ ዝም ብዬ አይደለም እንትን ብለው። አሁን ቀጥል እሺ። ወደ ጉግል ትራንስሌት ያላገጥክ አይ የእናንተን ጭንቅላት አጥቤ እንደ ሽንፍላ ሰጠዋለሁ።
በደንብ ስለማውቀው ማለት ነው። ምንም አታውቅም እኮ ምን ታውቃለህ? እስቲ ቢያንስ ነብይህን አስተምረዋለሁ። አሁን ቢኖር ቅማን ለማጥፋት በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃለህ? አንተን የሚከተል ሰው ነው በጣም የሚያሳዝነኝ ማለት ነው። አንብባውን ያው ምን ይላል? ወደ ናጅራን ሲመጣ እነሱ የናጅራን ክርስቲያኖች በቁርአን ውስጥ የሃሩን እህት ማለትም ሀድራ የማን ክርስቲያኖች ይላል? ቅንፍ ውስጥ ነው ያለው። የናጅራን ክርስቲያኖች ይላል። ናጅራን ማለት ምን ማለት ነው? ናጅራን ማለት አይሁድ ነብይህን ተከራክረውት ሱራ 3:61 ላይም ሲረቱት እንረጋገም ያላቸው ማለት ነው። ናጅራን ይባላሉ። ኤኒዌይስ በቃ ይባሉ ችግር የለም። እሱ አይደለም ክርስቲያኖች ይሞግቱት ነበረ። የዘመናት ጋፕ ባለበት ላይ እንዴት ነው እህቱ ብለህ የምትለው? በጊዜው የነበሩ ክርስቲያኖች ምን ያህል ዋይዝ እንደነበሩ ምን ያህል ሊቅ እንደነበሩ ከመሐመድ አስተውሉ። ቀጥል አንብብ። እሺ በቁርአን ውስጥ የሃሩን እህት በቁርአን ውስጥ የሃሩን እህት አንብብልኝ። ሙሴ ግን ከኢየሱስ በፊት ብዙ በፊት ተወለደ። ወደ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስመለስ ስለዚህ ጉዳይ ጠየኳቸው። ከዚያም እንዲህ አሉ፣ የቀደሙት ሰዎች ከነሱ በፊት በነበሩ ሐዋርያቶችና በጎ ምግባሮች ስም ይጠሩ ነበር። ያው ስለዚህ ያው ሐዲሱ ስለዚህ ስማቸውን ያመሳስላሉ አለ። ስማቸውን ያመሳስላሉ። የቀድሞዎቹን ሰዎች እህት ብለው ያመሳስላሉ አይደለ? አዎ። አይ ሃሩን የተባለው እዚህ ጋር ስሙ እንደተመሳሰለ ነው። ስለዚህ አሮንና ኢምራን በቁርአን ውስጥ የተጠቀሱት የኢምራን ቤተሰቦች አይደሉም እያልከኝ ነው? የትኛው ሃሩን? የኢምራን ልጅ የኢምራን ልጅ ሃሩን ነው የምትለኝ? እሷም የኢምራን ልጅ ነች አይደለ? አዎ። መርየም የኢምራን ልጅ ነች። አሮንስ? ሃሩንም የኢምራን ልጅ ነው። የእንትና እህት ማለት ነው፣ የመርየም እህት። ኢማጂን አሮንም የኢምራን ልጅ ነው፣ መርየምም የኢምራን ልጅ ነው። ሙሴና አሮን ደግሞ ወንድማማቾች ናቸው። ኢምራን ማለት ደግሞ ወይንም አምራ የሚባለው በመጽሐፍ ቅዱስ ላይ ነው የሚገኙት። ዘጸአት 15 ቁጥር 20 አሳየዋል። እዩ መርየም አለች፣ ዘጸአት ላይ አለች። አባታቸው ኢምራን ነው፣ ኢምራን አለ። ወንድማቸው አሮን ነው፣ አሮን አለ። ሙሴ አለ፣ ሙሴ አለ። ስማ፣ ለምንድን ነው መጽሐፍ ቅዱስ የምትገባ አሁን? በጊዜው ቻሌንጅ ያደረጉት ክርስቲያን መጽሐፍ ቅዱስ ውስጥ የምገባበት ምክንያት ከኦሪት የተወሰደችው ሜሬም እንደሆነች እያሳየው እኮ ነው። ማርያም እኛ ጋር ብዙ ማርያሞች ስላሉ ማለት ነው። የአሮን እህት ማን ትባላለች? ማርያም ትባላለች። አባታቸው ማን ይባላል? ዘውልቅ 26:59 ክፈተው። አባታቸው ኢምራን ወይንም አመረም ተብሎ ይጠራል። አምራም ወይንም ኢምራን። ይህንን ተፍሲሮችህ በሞላ የሚስማሙበት ነው። በዚህ ላይ ተጠይቀው አላሁ አለም አናውቅም በቃ ብለው የዘጉት። አሮንም ወደ ሙሴ 26:59 ስማ፣ በመጀመሪያ አንበረም ማለት ኢምራን ማለት አይደለም። እሺ እንደሆነ አሳያለሁ። አይደለም የሚል አንድ ማስረጃ ታመጣልኛለህ። የአረብ ሊቆችህ አይደለም ያሉበትን አንድ ማስረጃ ታመጣልኛለህ። እኔ 10 ሰጣለሁ በትንሹ። የአምረምም ሚስት በአረብኛ ማን ይባላል? ኢምራን ይባላል። አምረም በእኛ ሲመጣ ማለት ነው። እርሷም በግብፅ ከሌዊ የተወለደች የሌዊ ልጅ ነበረች። ለአመረምም አሮንን ሙሴንና እህታቸውን ማንን? ሜሬምን። ቅድም አዲሱ ሌማ ማንን አይታችኋል? ሙሴ አለ፣ አሮን አለ፣
አምረም ወይንም ኢምራም አለ። እነኚህ ተወለዱለት ይላል። ከቅድስት ድንግል ማርያም ጋር የሺህ ዘመናት ጋፕ አለ። ሱራ 3:33ን ተፍሲሩን ክፈተው እንትና ሀቢብ። በጊዜው የነበሩ ሰዎች ሙግታቸውም ለዛ ነበረ። አረብኛው እንደው ስም አምረም እና ኢምራን ልዩነት አለው ቢሉ ኖሮ እዛው ጋር ይቆም ነበረ ውይይቱ ማለት ነው፣ ክርክሩ። ሙሐመድ ያደረገው ግን ሰዎች ከሞቱ በኋላ እንደዚህ ያቀራርባሉ፣ ያመሳስላሉ የሚል ነው የሰጠው። ያ አርጉመንቱ ደግሞ ምን አይነት ስህተት ያመጣበታል? እህት ተብላ እንደምትጠራ እንደዛ አይነት ባይዘ በቁርአን ውስጥ አንድም ቦታ ላይ ሙሴና አሮን የሚባሉ ሌሎች የሉም። ባይዘ አንድም ማለት ነው። አንድ ሙፈሲር ሊያመጣልን አይችልም። ከሙሴ ከዛ ከአሮን ወንድም ከሆነው ሙሴ ከግብፅ እየመራቸው ካመጣቸው ውጭ ሌላ አሮን ነው የሚል ማስረጃ ከነ ሊመጣለት አይችልም። ይህንኛው ስህተትን በስህተት ለማረም የተደረገ ነበረ። ኤኒዌይስ ኦኬ፣ አንብበው። Look, when the Jews heard this, they said, we follow the religion of Adam, we are Muslim. So, የቱ ጋር ነበር? ኦኬ፣ ኢምራን የሚለውን አያችሁት አይደለ? የማን የሙሴና የአሮን ቤተሰብ ተብለው የሚጠሩት ማን ናቸው? ኢምራን። ይሄ ኢምራን ደግሞ ማን ነው? እሱ አልኳችሁ የማርያም አባት ተብሎ የሚቀመጠው የማርያም አባት ወይንም አምረም ብሎ ነው የሚያስቀምጠው። ሱራ 66:12ን ቼክ አድርገው። ኦኬ 66:12 ነበር ያልኩ። አይ ቲንክ ሌላ መሰለኝ የከፈትከው። ኦኬ 66:12 የማን ወንድም? የሙሴ የአሮን። ሀዲሱ ጋር ሄዳውን ተፍሲሩ ጋር ሄድ። ማን ነው? ኢምራን አሳያችሁ ትላ የኢምራን ፋሚሊ ቁጥር 3 አይምን ያ ኢምራን ማንና ማን አላቸው ወንድም? ሙሴና አሮን። እንትን አድርገው ሙሴና አሮን የሚለውን አሳያቸው። ስማ ኢምራን እዛ እስከታች አንብበው። አንዴ እስከታች አንብበው። ምን ይላል? ኢምራን ኢዝ ኖት ዘ ፋዘር ኦፍ ሞሴስ እኮ ነው የሚለው። አንብበው እኮ ኢምራን እንትና የሙሴና የአሮን አባት አይደለም። ኦኬ የትኛው ኢምራን? ቀጥል አንብበው። የመሬም አባት ምንድን ነው የሚለው? አንብቦሽ ነገርኩ እኮ ነው ያነበብኩልህ እኮ። ምንድን ነው የሚለው? it is also said that አምረን is not ብሎ ነው ያስቀመጠው አይደለ? ማን? የአምረምን ታሪክ ማለት ነው። ይህንኛው የሰዎች እይታ ነው፣ ደሆል አይደለም። እኔ እያሳየው ያለሁት ኢምራንን ነው። ኢምራን ቁርአኑ ላይ ሄድለት። አሁን የማርያም ወንድም እንደሆነ ሙሴ ወንድም እንደሆነ እያሳየውህ ነው። የታለ አሳይኝ። የታለ ወንድሙ? ኢምራን የሙሳ ወንድሙ ሆነ። የታለ ማስረጃ? ኢምራን የሚለው ምን ይላል? ይኸው የኢምራን የትኛው? ይሄ ነው ላነብልህ። ይሄ አንብበው። እሺ የኢምራን ልጅ መሬም ያችን ብልቷን የጠበቀችው በእርሷ ውስጥ ከመንፈሳችን ነፋን፣ በጌታዋ ቃላት በመጽሐፍ አረጋግጥ። የማን ልጅ ይላል? የኢምራን ልጅ መሬም። ኦኬ ሙሴና አሮን ደግሞ የማን ልጆች ናቸው? ቁርአን ውስጥ አልተገለጸም የማን። ኦኬ ሱራ ኢምራን ላይ የኢምራን ቤተሰቦች የሚባሉት እነማን ናቸው? ሱረቱል ኢምራን ይሄው የመርያም ቤተሰቦች እነማን ናቸው እዛ ውስጥ የተጠቀሱት? እዛ ውስጥ የተጠቀሱት ሳይሆን መጽሐፉ ስለ ብዙ ነገር ይጠቅሳል ምዕራፉ። እዛ ውስጥ እነማን ተካተዋል? ስለ ብዙ ታሪክ አለ፣ ስለ ብዙ ሰዎች ታሪክ አለ። አይ ብዙ የለም አልወጣኝም እኮ። ኢምራን ተካተዋል አልተካተቱም? ምን ኢምራን እና አሮን ተካተዋል? አይምን ሙሴና አሮን ተካተዋል አልተካተቱም? ምዕራፍ ውስጥ ነው። አዎ ተጠቅሰዋል። ምዕራፍ ውስጥ ተጠቅሰዋል። ቴንኪው። ስለዚህ ምዕራፉ የተሰየመው ራሱ በቤተሰባቸው ስም ነው፣ እነኛን ስለያዘ ማለት ነው። ዝም ብለህ ስማ፣ ቆይ አንዴ ስማ። በመጀመሪያ አንዴ ሐዲስ ትገባለህ፣ አንዴ ቁርአን ትከፍታለህ። ዝም ብለህ የራስህ ኮንክሉዥን እየሰራ ነው ያለው። ልነግርህ። ከዛ በኋላ ከቋንቋ
ቁርአን ውስጥ ተጠቅሰዋል። ኦኬ ኢምራን ቤተሰብ የተባለው በምን ምክንያት ይመስልሃል? ምዕራፉ ራሱ የተሰየመው ለምንድን ነው? አምጣ ከቁርአን ማስረጃ። አንተ እንደዛ የምትልበት ቅድም ያልክበት ማስረጃ አምጣ ከቁርአን። ለምን እንደተሰየመ ንገረኝ እስኪ። ምክንያቱም እዛ ውስጥ ስለ ዒሳ ስለ መርየም ስለሚጠቅስ አንዳንድ ታሪኮች ስለሚጠቅስ ከዛ አንፃር እንደዛ ተብሏል። እንደዛማ ከሆነ ሱረቱ መርየም ነው የተሻለ የሚጠቅሰው እንዴ እኮ ሱረቱል መርየም በስሟ በራሷ በመርየም ስም ነው የተጠቀሰው። ስማ ታዲያ ምን አገናኘው? ስለ ኢሳ የሚጠቅሰው እንደው ኢምራን ላይ ሳይሆን እንትን ላይ ነው ሞር የተሻለ የሚጠቅሰው መርየም ላይ ነው እኮ። አሁን የተሻለ ይጥቀስ ትንሽ ይጥቀስ አላህ በፈለገው መንገድ። ስማ በጣም ነው እንጂ የምታስቀው እንዴ! ዝም ብለህ የማይሆን ነገር እኮ ነው እያወራ ያለው። ለምን አስቃለሁ እንዴ? ግራ የሚያጋባ ወሬ እኮ ነው። እስካሁን ራሱ የምታወራው ራሱ ግራ ነው የገባኝ። እኔ ራሱ ግራ የሚያጋባ ወሬ ነው እያወራ ያለው። ምንም ግራ የሚያጋባ አይደለም። ይኸውልህ በመጀመሪያ ደረጃ ነብይህ እንዳንተ አይደለም ያለው። ነብይ ያለው ምንድነው? ሰዎች ከሞቱ በኋላ እህት ወንድም ስም ያመሳስላሉ አለ። ኦኬ አባታቸውም ተመሳሰለ፣ እህት ተብላ ተጠራች። በቁርአን ውስጥ ሙሴና አሮን ተብለው ወንድማማቾች የተባሉ የመርየም እህት የተባሉ ልብ በሉ። አሮን አለ፣ ሙሴ አለ። አሮን፣ ሙሴ እና ማርያም ሶስቱን ይዞ ከዛ አባታቸው ደግሞ ኢምራን የተባለ አባታቸውም ተመሳሳይ ሆነ። ማን ነው? ኢምራን ይባላል። ይህንን ደግሞ አመረ የሚለውን ወደ አረብኛው ስንሄድ ኢምራን የሚል ትርጉም ነው ያላቸው። ስለዚህ ከዛ በኋላ ነቢዩ ይህ ነገር ቻሌንጅ ሲመጣበት የናጅራን ክርስቲያኖች ናጅራን ክርስቲያኖች በጊዜው በጣም ጠንካራ ነበሩ። እየሄዱ በተደጋጋሚ ሱራ 3:61 ላይ እዚሁ አንተ የጠቀስከው ላይ ሄደው ቻሌንጅ አድርገውታል። ሄደው ቻሌንጅ ሲያደርጉት ምንድን ያደረገው? ልጆቻችሁንና ልጆቻችንን፣ ነፍሶቻችሁንና ነፍሶቻችንን፣ ሚስቶቻችሁንና ሚስቶቻችንን ይዘን መተን እንረጋገምን ያላቸው። መፍትሄው ሲጠፋበት እንረጋገም አላቸው። ለዚህኛው ደግሞ የዘመናት ጋፕ ልዩነት አለው እንዴት አንድ ታደርጋለህ ብለው ለሞገቱት አይ ስም ያመሳስላሉ አለ። የቀድሙን ቻሌንጅ አሁን ሰጣለው። እንደዛ ከሆነ ከሜሬም በስተቀር ይህንን ናጅራን ክርስቲያኖች ቻሌንጅ ከማድረጋቸው በፊት ከፈለግከው ሀዲስ ላይ ከቁርአን ብቻ አይደለም እንደዚህ ያመሳሰሉ አንድ ጥቅስ ስጠኝ። አንድ ጥቅስ ብቻ ማለት አንድ ስም የተመሳሰለ ነው። አንድ ስም ከነቢያት ወይ የቅዱሱ ከሞተ በኋላ ያንን ቅዱስ ስም ልብ በይ፣ ያን ቅዱስ ስም አባታቸውን፣ ወንድሞቻቸው፣ የሚወለደው ልጅ የተመሳሰለ አንድ ጥቅስ ስጠኝ። በጣም ብዙ አሉ። ለምሳሌ ዩሱፍ አለ። ዩሱፍ እኮ ዩሱፍ አልኩ። ቀድሞ ማን ይባል ነበር? ሌላኛው ዩሱፍ ማን ይባል ነበር? ነቢላ ዩሱፍ ስንት ዩሱፍ ግብፅ ውስጥ የነበረ አሉ? ዮሴፍ ማለት ነው። ስንት ዮሴፎች አሉ? ነቢይ የሆኑ ስንት ዮሴፎች አሉ? አንድ ብቻ ነው ነቢይ የነበረ አንድ ብቻ። ቴንኪው። እኔ እየጠየቅኩ ያለሁት እንደ ሜሬም የተመሳሰለ ሁለት ናቸው ለማለት የሚያስችል አንድ ስጠኝ እያልኩህ ነው። ሜሬም እኮ ሁለት ስለሆነች ነው። አሁን አይደለም የመሬም እንትን እኮ የመሬም ወንድሟ እኮ እንትን ነቢ አይደለም፣ ሀሩን ነቢ አይደለም። ምንድን ነው ወንድሟ ነው። በቃ ምን መሳሰለ አንድ ስጠኝ ነው ያልኩህ። ቅዱስ እንደ ሰጠው እኮ በቃ ዩሱፍ ብያለሁ። ለምሳሌ ዩሱፍ ብዬ ጠቀስኩልህ፣ ነገርኩህ። ለምን ዩሱፍ ትላለህ? ሻማክ ማለት ትችላለህ እኮ አንድ ሰው ስም ለመጥቀስማ። እኔ እኮ ያመሳሰለ እያልኩ ያለሁት እኮ የተመሳሰለ ስም ጠቀስኩልህ እኮ፣ ነገርኩህ እኮ። ምንድን ነው የምትፈልገው ከዚህ በላይ? የዩሱፍ እህት ማን ትባላለች? አሁን ሌላ ጥያቄ ውስጥ ገባ። ለምን እንደሆነ ታውቃለህ? ሻማክ ረንደም ስም ነው የጠቀስከው። ረንደም ስም ለመጥቀስ ከሆነ ደግሞ ያለው
እዚህ ጋር ከድር አለ። ከድር ማለት ትችላለህ። እንደው ብዙ ከድሮች አሉ ከኋላ ከሱ ሰፖርት የሚያደርግ ማለት ነው። አርጉመንቱ ተመሳሳይ እንዲመጣ ከተፈለገ በቁርአን ውስጥ እንደዚህ የተጠቀሱ ያመሳስላሉ ያለበትን ፊት የሚያደርግ ልብ በል። ሴቷም ተጠቅሳ እዛኛው ጋር ወደኋላ ሄደህ ሴቷን ስም የያዘ፣ ወንድሟም ተጠቅሶ ወደኋላ ሄደህ የወንድሟን ስም የያዘ፣ አባቱ ተጠቅሶ አባቱም ተመሳሳይ የሆነ አንድ ጥቅስ ስጠኝ። ቁርአን ላይ ብቻ አልገድብህም። ሳሂህ ሐዲስ ብቻ አይደለም የምጠይቅህ፣ ሐሰንም አይደለም የምጠይቅህ፣ ዳኢፍ ሐዲስ እንኳን አንጣልኝ። ስማ እንትን እኮ የሙሳ አባት እኮ ዒምራን አይደለም የሚባለው። ስለዚህ እንዴት ነው እንደዛ ብዬ ማመጣልህ? ዳኢፍ ሐዲስም ቢሆን አንጣልኝ ፕሊዝ። ቆይ የሙሳ አንተ እኮ አሁን ያልከኝ ያለው ምንድን ነው? አንዴ አዳም ማንም ይሁን በኢምራን ሂድ አምጣልኝ። እኔ ኢምራን አምረም እንደሆነ ኢብን ከሲርም ሌሎች ሙፈሲሮችንም ከፍቻ ያሳያለሁ። አሁን ቀላል ነው። በአረብኛ ኢምራን ተብሎ ነው የሚጠራው። አምረን ኢምራን ተብሎ ነው የሚጠራው ቢል አሁን ከፍቼ እኔ ስልክ ቀይሬ በሰው ስልክ ገብቼ ያሳያለኝ፣ ኪታቦችን ከፍቼ ማለት ነው። ስማ በነገራችን ላይ በጣም ገና ከገባሁ ጀምሮ እስካሁን ድረስ ብዙ ጥያቄ ነው እየጠየቀኝ ያለው። በአንድ ጥያቄ ተነስተህ ስንት ጥያቄ ነው የምትጠይቀኝ? መልስ እየሰጠኝ አይደለም። አንድ ጥያቄ በጠየቀ ቁጥር ሰጠው፣ በማስረጃ መልስ ሰጠው። ዝም ብለህ እኮ ሙሴ ነው ያልከኝ። ሙሴ ከማን ጋር ተመሳሰለ አልኩህ እኮ። ሙሴን ጠቀስክልኝ። ሙሴ ከማን ጋር ተመሳሰለ? እንዴ ይመሳሰላል። አሁንም ሌላ ጥያቄ ነው እየጠየቀኝ ያለው። ጥያቄው እኮ ስላልገባ ነው። ጥያቄውን አላገኘህም። ምክንያቱም ያመሳስላሉ ካልከኝ ሙሴ ከማን ጋር ተመሳሰለ? እህቱስ ከማን ጋር ተመሳሰለች? አባቱስ ከማን ጋር ተመሳሰለ? እነኚህ ሶስቱን መልስ። ሙሴ ከማንም ጋር ይመሳሰል አይመሳሰል ማስረጃ ይህንን ሀሳብ ውድቅ ሊያደርግ አይችልም። ገባ? ምንም የማይሆን ነገር ነው። ስለዚህ ነብዬ የተናገረውን ረሳኸው ማለት ነው። የቀደሙ ሰዎችን ስም እንዲህ ስለሚያመሳስሉ ነው ብሎ ሲል ውድቅ ነው እያልኩ እኮ ነው። እንደዛ ሚል ታሪክ በእስልምና ታሪክ ውስጥ የለም፣ በአይሁዶች ታሪክ ውስጥም የለም። ከአይሁዶች ኢቭን ከሌጀንዳቸው ራሱ አታመጣም፣ እንኳን ከኪታባቸው ማለት ነው እንዲህ እንደሚያመሳስሉ። አንድ ምክንያቱም ቅዱሱ ከሞተ በኋላ እህት ወንድም ተብለው እንጂ የሚጠሩት አይምን ልጅ ተብለው የሚጠሩት በባህላቸው ልጅ። ለምሳሌ አብርሃም ከሞተ በኋላ አብርሃም አባታችን ነው የሚሉት እንጂ ወንድም ምናምን ተብለው አይጠሩ። በእንደዚህ አይነት ለምሳሌ ይስሐቅ ከሞተ በኋላ የይስሐቅ ልጆች ተብለው ይጠራሉ እንጂ የይስሐቅ ወንድሞች ተብለው አይጠሩ። ቅዱሱ ከሞተ በኋላ ከዘመናት አብረው ያልነበሩ ማለት ነው። ከዘመናት በኋላ ምንድን ነው እሱ ልጆች ተብለው የሚጠሩት። ለምሳሌ የሆነ ቅዱስ አለ በዚህ ዘመን የነበረ ቅዱስ አብረውት ካሉ እንትን ጋር ወንድም ተብሎ ሊጠራ ይችላል። አብረው አንድ ኤጅ ላይ ሲሆኑ፣ አንድ ዘመን ላይ ሲኖሩ። ነገር ግን ያ ቅዱስ ከሞተ ከሺህ ዘመን በኋላ የሚመጣ ሰው ወንድሜ ነው ሌላ እንደዛ። እንደገና ደግሞ አባቱም እንደዛ የተመሳሰሉበት አንድ ታሪክ የለም። እሺ ቀጥሉ። ሜቢ ግልጽ ነኝ። እንዴት ናችሁ? ደህና ናችሁ? አይ ግን እኮ ይሄን ነገር ሻማክ በጣም በቀላሉ ቼክ ማድረግ ይችል ነበረ። የሰይ ሙስሊም ያመጣው ሀዲስ ላይ የሚሆን እንዲሁም ደግሞ ትርሚዲ ላይ ያለው 31 35 ላይ ነቢያትንና ጻድቃንን በጻድቃንና በነቢያት ስም ይመሳሰላሉ ብሎ ነው ሙሐመድ የመለሰው። ሙስሊሞች ይህንን መልስ በዚህ ሰዓት አይመልሱም ለዚህ ጥያቄ። ሙሐመድ ግን የነቢያትና የጻድቃንን ስም በእነሱ ስም ይጠራሉ ብሎ ነው የመለሰው። አልከተርም እኮ ቀጥታ አሮን ማለት የሙሴ ወንድም መሆኑን በግልጽ ተናግሯል። ምንድን ነው አሁን ይሄ የሚያከራክር ነገር አለ ወይ? በግልጽ አሮን ማለት አሮን ብሎ የተጠራው የሙሴን ወንድም በመጥቀስ በጻድቅ ሰው ስም የዛ ዘር ስለሆነች በእሷ ስም ለመጥራት ነው ብሏል። እና ይሄ የሚያከራክር ነገር ምን አለው ብዬ ነው። ለምንድን ነው የተከራከረው? የዚህ ነው አሮን ብሎ ሲጠራ የሙሴን ወንድም መሆኑን ተፍሲራቶቹን በግልጽ ተናግረዋል። ሙሐመድ ራሱ በሁለቱም ሀዲሶች ላይ በቀደም ያነበባችሁት ሰሂህ ሙስሊም ላይ የሚሆን ተርሚዲ ላይም ቢሆን አሮን ብሎ የጠራው የሙሴን ወንድም መሆኑን ራሱ ገልጧል እኮ። ለምን? ጻድቅ ስለነበረ። የድሮ ሰዎች በነቢያትና በጻድቃን ስም ይጠራሉ። የአሮን እህት ወይ ብዬ የጠራሁት በጻድቃን ስምና በነቢያት ስም ስለሚጠሩ ነው ብሎ ነው ያስቀመጠው እንጂ
በዛን ጊዜ ስም ስላለ ሌላ ስም ስላለ አሮን የሚባል ሰው ልክ አሁን ሙስሊሞች እንደሚሉት አሮን የሚባል ሰው ስላለ ነው የሚል ሙሐመድም አልመለሰም ነው። ለምንድነው ሙስሊሞች ሙሐመድንም አትቀበሉም? ተፍሲሮቹንም አትቀበሉም? ራሳችሁን ብቻ ነው የምትቀበሉ? አምረን እና ኢምራን ሜቢ ኪታቦች መክፈት ስለሚያስፈልጉ ነው። ግን አንድ ኢብን ከስር ላይ ላሳየው ተፍሲር ሀቢብ አለ። ኦኬ ከታች ወረድና ኢብን ከሲር ላይ አምረን መልና ጻፈው። የሚገባ ካለ ሙስሊም አስገቡ። ኢምራን ማለት አምረም አይደለም ብሎ የሞገተውን እንትን እንበለውና ኪወርድ ነካና አሳየኝ። ቆይ እሺ፣ ሀዲሱን ክፈተው። ተፍሲሩን ሱራ 3:33 እሺ ጂሚ ጄ አቤት፣ ሰላም ባንደና መጣ። ከላይ ና ይወርድ ነካ ከላይ 3 ነጠብጣብ ያለበትን ኖ ያለ ዝቅ አድርገው ሞባይልን አንድ ጊዜ እዛ ጋር ዝቅ አድርገህ ተው። እነሱ አይደለም ቃል ብቻ ነው ስትል ነበረ ቅድም ማለት ነው። እናት ዝቅ አድርገው። ተቃራኒ ወይ አንዴ ጄሚ ቅድሙ ላይ ጥያቄ ነበር። ኢብን ከሲር ላይ ገባ። አንዴ ጄሚ የኢብን ከሲርን ክፈት። እሺ እንደዚሁ ልፈልገው። ኪወርድ ማውጣት አችልም። ኢብን ከሲር አዋን ስልክ ስጠኝ። ስልክ ነው አንስተኝ። ምኑ ጋር ነው ጋይስ? በቃ ችግር የለውም። ቆይ አንድ ላሳይ። እዚህ ጋር ነው ኖ አለ አንተም ብላ አለ። ቆይ ኦራይት አንዴ ከፍ አድርጉኝ። እሺ አንሳልኝ ይገልበጣ። ኦኬ ይታያችኋል? ይታያል። ትንሽ ደብዝዟል። ኦኬ ካሜራው ነው ያለ። ኪወርድ እዚህ ጋር ነው የምታወጣው። እዚች ጋር ያ 3 ነጥቧ። ኦኬ እኛው የለውም። በቃ በዚህ ልክፈትልሽ። ለወደፊቱ ነው ያልኩ። ለወደፊቱ ያለ እዚህ ጋር ስነካት እንዲህ ያመጣልሃል። ከዛ እንዲህ ሲያመጣልህ ፋይንድ ምትላያታ ፋይንድ ፔጅ የሚላላ እሷን ትነካታለህ። እዛ እሷን ስነካት እኔ ጠየቅኩ። ለምሳሌ አምረምን ነው አይደለ? አምረን ብለህ እዚህ ጋር ብጽፍ ያመጣልሃል። አገኘኝ ሪዛልት ብሎ አንድ ያመጣዋል። ከዛ አምረም የኔ ካሜራ አይ ቲንክ እንትን ካሜራ እየታየብህ ነው ስልክ እንትን በፎቶ ላይ እንትን እያለ ነው። ስለዚህ ኢምራን ማለት ማን ነው ይለናል። ኢምራን ወዝ the name of the father of Moses and Aaron። ኢምራን ማለት ምን ማለት ነው? የሙሴና የአሮን አባት ነው። and has been mentioned as አምረም in the Bible። በባይብል ውስጥ ደግሞ ማን ተብሎ ነው የተጠቀሰው? ማን ተብሎ ነው የተጠቀሰው ይለናል። ይሄ በብዙ መረጃዎች ላሳያችሁ እችላለሁ። እኔ አይደለሁም ያልኩት። አምረም ማለት ማን ነው? በባይብል ውስጥ የተጠቀሰ ነው። አባታቸው አንድ ነው። ኢምራን with the name of the father of Moses and Aaron has been mentioned as አምረም። ኢምራን የሚባለው ራሱ ማን ነው? አምረም ነው በባይብል ውስጥ የተጠቀሰው። ኢምራን አምረም አይባልም የሚለው መፈክራችሁን ኪሳችሁ ክተቱት ማለት ነው። ቀጥሉ። መቀጠል ይችላል። ቦዝ ሌላ ሰው ገብቷል።
ኦኬ ጄሚ አቤት ይሰማል? ይሰማል። እሺ መልካም። ቅድም ምን እያልክ ነበረ? እህት ወይም ወንድም ሲባል ባዮሎጂካሊ ነው እንጂ ሌላ ነገር የለውም እያልክ ነበረ። ልክ ነኝ? ወንድማቸው የተመሳሰሉ አባታቸው አንድ የሆነ ሰዎች እንደዛ ያመሳስላሉ ብሏል። በቁርአንህ ውስጥ በሐዲስ ውስጥ አንድ ስጠኝ እንደዛ የተመሳሰሉ እናት አባታቸው እንደዚህ የተመሳሰለ አንተ እንዴት ነው የምታምነው? ባዮሎጂካሊ ብቻ ነው ብለህ ነው የምታምነው? በወንድም ወይም እህት ሲባል ካለ በቁርአን ውስጥ በዘመናት አብረው የነበሩ አንድ ሃይማኖት ውስጥ ያሉ እህት ወንድማማቾች ተብለው ሊጠሩ ይችላሉ። ሰውየው ከሞተ ቅዱሱ ከሞተ በኋላ ከዛ ጋር እንደዚህ ተመሳሳይ አላይን አድርጎ የሄደ የአንድ ሰው ስም ጥቀስና ከዛ በኋላ ዝርዝር ውስጥ እንገባለን። ከሌ የሚባለው ሰው በለኝ። አይ ነው አለመኖሩ የለም የሚያስብል ድምዳሜ ላይ ያስደርሰን። ከዛ አንተ እንድታመጣ የለም አለ ብቻዬን ብቻ መለስልኝ። አለ ካልከኝ አንድ ሰው ጥቀስልኝ። የለም በቃ ጨረሰ። የለም የለም በቃ ጨረስን እኮ። ዳኢፍ ሐዲስ ራሱ ጠይቃለሁ እንኳን ሳሂህ የሆነ ቁርአን ላይ የለም። ሳሂህ የሆነ ሐዲስ የለም። ዳኢፍ ሐዲስ ራሱ አይ ቲንክ ያለ አይመስለኝም። የለም ዳኢፍ ሐዲስ ላይ ራሱ ሳሂህ ሐዲሶች ላይ 6ቱም ኦተንቲክ ተቀባይነት የሚባላቸው ላይ የሉ። ይህን እርግጠኛ ነኝ። ዳኢፍ ሐዲስ ላይ ራሱ ሜቢ አሁን የጻፋችሁት ካለ አይደል ነው እሱም አለ ብዬ አላምንም። ምክንያቱም አያዋጣም። በቁርአን ውስጥም አንድ ቦታ እንደዚህ አይነት ነገር የለም። ስለዚህ የናጃዋን ክርስቲያኖች ሙሐመድን ቻሌንጅ ባደረጉበት ወቅት ላይ ያደረገው መፍትሄ ብሎ ያመጣው ነገር እንደዚህ አይነት ቅርቃር ውስጥ የሚከታችሁ ነው። ይህንን ጥያቄ ለመፍታት የተፈጠረ ሌላ ስህተት ነው እያልናችሁ ነው። የመጀመሪያውን ስህተት ለማጥፋት ሌላ ስህተት ማለት ነው። ሰው ሊኖር አይችልም እያልክ ነው? ካለ አሳየን። ግን ሊኖር ይችላል ማለት በእንደዛ ደረጃ ይችላል። አሁን ቁርአን ላይ ኖር አልኖርም እኮ አይደለም እንትኑ ማለት ነው። ግን ሊኖር ይችላል። ቁርአን ላይ እኮ አይደለም ያልኩ እኔ ቁርአን ላይ እኮ አይደለም ያልኩ። ሐዲስ ላይ ውጣና ሐዲስ ላይ ሄድና ሐዲስ ላይ እኮ አይደለም ማለት አሁን እኔ እያልኩ ያለሁት ማለት ነው። በስም መመሳሰል ይኖራል አይኖርም ነው ጀነራሊ ማለት ነው። ጄሚ ለምን መሰለህ ነብዩ እያሉ ያሉት ያንን ነው። ገብቶሃል አይደል? መመሳሰል የሚባል ነገር አለ። ያንን አንደርስታንድ አድርጉ ነው አይደል? ጄሚ እኔ እኮ ነገርኩህ እኮ አድቫንቴጅ ሰጠው እኮ አይደለም። ሳሂህ የሆነ ሐዲስ ቁርአን ላይ እንደሌለ እናውቃለን። ኦኬ ቁርአን ላይ የለም። ሳሂህ የሆነ ሐዲስ አታመጣም። እሺ አይሁን። ሐሰን የሆነ ሐዲስ አታመጣም። ዳኢፍ ሐዲስ አንጣና እኔ ልቀበልህ አልኩህ። አታመጣም። ምክንያቱም በፊት እንደዛ ነው ብሎ እኮ ታሪክ እየነገረን ያለው። ለምን መሰለህ ጄሚ ወደፊት ይቆናል። በነገራችን ለመጀመሪያ አቋሜን አላወቅም መጀመሪያ ማለት ነው። ቆይ ወደፊት ይሆናል ቢል ኖሮ ታሪኩ ኦኬ እንደዛ ነገር እንስማማ ነበረ። የበፊቱ ሰዎች እንደዚህ ያደርጋሉ ብሎ ካስቀመጠው ግን መረጃ ማምጣት ግዴታ ነው። እንደዛ እንደሚያደርጉ መረጃ ማምጣት አለበት። ኦኬ ላለማድረጋቸው አንተ ደግሞ ማስረጃ ማቅረብ አለብህ። ደግሞ አያደርጉም የሚል ነገር ማለት ነው። እንደሌለ እኮ ነው እያሳየው እኮ ነው። እንደሌለ ካሳየው ምንድነው እሱ ምን ጠይቀኝ ማስረጃ የለም እያልኩ እኮ ነው። ምን ላይ ነው ያሳየኝ? የለማ ካለ አንተ ነህ እኮ ፉርሽ ማድረግ የሚጠበቅብህ። ሊኖርም አይችልም ነው መመሳሰል የሚባል ነገር የለም እያልኩ ነው። በቃ እኮ በእንደዚህ አይነት አንድ ዘመን ላይ አልነበሩ ከሺህ ዘመን በኋላ ይሆን ድምዳሜ ላይ ነው ማለት ነው። ተተገኝ ይኸውልህ ሰውየው እኮ እንደሚገኝ አድርጎ እኮ ነው ያወራው። ወንድማችን አለ ብሎ እኮ ነው ያወራው። ምክንያቱም እንደዚህ ያደርጋሉ ውጪ ተደርጓል ሲያደርጉ ነበር ብሎ ካለ ተደርጎ ነበረ። መደረጉን አሳየኝ እያልኩ ነው። መረጃ ካለ ክፈትና አሳየና። መረጃ ካለለ ጉንጫ አልፋ ነው የሚሆነው። ዳኢፍ ሐዲስም እቀበላለሁ። መረጃ ካለ ክፈትና አሳየን። ከሌለህ ግን ለምን ጊዜ እንገላለን? ምክንያቱም ከ800 ያላነሰ ሰው ስላለ መረጃውን ብቻ ክፈትና አሳየን። ለእኔም ለኦዲየንሱ የሚጠቅመው እሱ ነው። የቀደሙ ልጅ ሙግት ሌላ ነበረ፣ የአንተኛው ሙግት ደግሞ ሌላ ሆነ። የቀደሙ አምረን እና ኢምራን ይለያያሉ ነው። መረጃ ሲመጣበት ደግሞ አንተ ደግሞ ወደ ሌላኛው ሊደረግ ይችላል ፕሮባቢሊቲ። ነብዩ ግን ሊደረግ ይችላል ሳይሆን ያለው ይደረግ ነበር ነው ያለው። ይደረግ ነበር ካለ ደግሞ ኦልሬዲ ፓስቴንስ ነው፣ ተደርጓል ማለት ነው። ያንን ማሳየት የሚጠበቅብህ አንተ ነህ።
ኮመንት ፍሮም ሳይለንስ እንትን አታድርጉት። በሌለ ነገር ላይ እኔ እንትን እንድል አልገደድም ማለት ነው። መረጃ ካለ ንገረን፣ ጥቅሱን ንገረን። ሀቢቢ ከፍትላል። ኦኬ አሁን እኔ ማለት ነው እሱን ኦኬ አይደለም እያወራ ያለሁትና ምንድነው የኔ አቋም ሌላ ነው። ገብቶሃል አይደለ? አሁን ጥቅሱን ለምታወራበት የአንተን አቋም መለዋወጥ ስለምትችል መፍትሄ ስለሆነ እኔ አንተ አሁን ምን ታደርግልኛለህ? ኦዲየንስ መማር አለበት። ኦዲየንስ መማር አለበት። ቴንክ ዩ። እሺ አመሰግናለሁ። አሁን ማለት ነው ባዮሎጂካሊ ወንድም ባልና አልፈልግም። ባዮሎጂካሊ ኬሚካሊ ምናምን አልፈልግም። ማስረጃ ቁርአን ላይ ሐዲስ ላይ የፈለከው። ኦኬ ያውታ የሃሩን እህት ብሎ ሲጠቅስ ቁርአኑ ማለት ነው በባዮሎጂካል ሳይሆን እባክህ እነዚህ እንደሚያመሳስሉ አልፈልግም። እኔ ጠቀስ ይኸውልህ እነዚህ ሌሎች እንዳመሳሰሉ ፕሊዝ፣ ሌሎች እንደዚህ እንዳመሳሰሉ የአንድ ሰው ስም ጥቀስልኝ። የአንድ ሰው እንትን ጥቀስና እንደዛ እንደተመሳሰሉ እንደዛ እንዳደረጉ ማስረጃ። ኦኬ ሱረቱል ማን ላይ ታወጣልኛለህ መሰለክ? ሀቢብ ክፈትለት። የጠበኩት ነው ወይ? መክፈት ከቻለ እሱንም ከፍ አድርገው እና ይክፈተው። ከፍል አድርገህ ጄኒ ከአንድ ጊዜ እያወጣሁ ቀጥሎ። በቃ ወይም ቁርሴ ልብላ ነኝ። ጂሚ ማስረጃ ሊያመጣ ነው ብላ በቃ ቦስ። እስከዛ አንተ ዘኩሻ ካሊዶ መስራ ሁላችሁም ሰላም ብያለሁ። ሀቢቦ ቀጥልሽ ከጂሚ ጋር ወይስ ሌላ ሰው ይግባ? ማስረጃ ሊያመጣ ነው ጂሚ። እሱ ማስረጃ ቢያመጣ ይሻላል። ምን አኑሻ? ኦኬ ሊያመጣ ነው እንደ እሺ። አይ ስላልሰማሁ ለዛ ነው። እሺ ቀጥል። እያመጣሁ ነው አንድ ጊዜ ማለት ነው። እሺ ጂሚ እሺ። ማስረጃ እስኪያመጣ ሌላ ያደርጉ ነበር ሳይሆን እንትን ሊሆን ይችላል ሳይሆን ያደርጉ ነበር ከተባለ ተፈጽሟል እያለ ነው። ሰምታላ ጂሚ? ስለዚህ ያ ስለመሆኑ ማስረጃ ይጠየቁ። ኢስራ ቁጥር 27 ላይ አውጣልኝ እስኪ ሀቢብ። ስንት ሱረቱል ኢስራ ቁጥር 27 ሱረቱል ኢስራ ቁጥር 27 ጂሚ ይሄ ነው። የሳ ምን ይላል? አንብብልኝ እስኪ። አባካኞች የሰይጣናት ወንድሞች ናቸው። ሰይጣንን ለጌታው ብርቱ ካዲ ነው። ኦኬ ላብራራው። ይሄ ነው ማስረጃው። ኦኬ ቃቄ ነው ላብራራው። አንድ ጊዜ ግን የጠየቀን ጥያቄ አስተውሏል ግን ወንድም አለ ነው የኔን አቋም እኮ አልጠይቃችሁኝማ መጀመሪያ። ባዮሎጂካሊ ሳይሆን አሁን ባወራው አሁን ባወራችሁት መንገድ ምን ነበር እሱ የጠየቀ? ማስረጃ አምጣ ያለ ከምን የኔን አቋም ልነግረው ስል ማለት ነው በየመሀሉ እያቋረጠኝ ነበር። ማስረጃ ብቻ አይደለም እሱ የአንተን አቋም መጨረሻ ላይ ትናገራለህ። ግን እሱ ማስረጃ የጠየቀ ከምን አንገለው ነው? እኔ እኮ ያንን እኮ ሳብጀክት ትቼ ማለት ነው ስለ እንትኑ ስለ ወንድም ስለሚለው ጉዳይ ስለ እሱ ሌላ ኬዝ ነው። እሱ ሌላ እሱ እኮ የራስ ሀሳብ ነው፣ ችግር የለውም። እሱን ታብራራለህ። ግን እሱ ማስረጃ የጠየቀ በምንድን ነው? መወያየት የምፈልገው ሀቢብ እሱ ማስረጃ የጠየቀ ምንድን ነው? አመጣለሁ ያልኩህ ለምንድን ነው? ለዚሁ ይሄን ራሱ ማለት ባዮሎጂካሊ ሳይሆን በመመሳሰል ደረጃ ነው። እሱን ነው እኔ ላስረዳ። የእሱን ማስረጃ ነው ላመጣ የነበረው። ምን አይነት ማስረጃ ላመጣ እንደነበረ ለነገው ስል አቁማለኝ። ጄሚ ምን አለ የሰይጣን ወንድማችሁ ነው የሚል ከምታመጣ ከዚህ የተሻለ እኮ በሃይማኖት አንድ ሃይማኖት ውስጥ ያሉ ወንድማማቾች ተብለው ሊጠሩ ይችላል ብዬ ቅድም መልሼልህ ነበር። አየህ በከፊል ሆነ አንተ እንዲች ብለህ ባዮሎጂካል ያልካትን ብቻ እዛ ስለመጣ ነው። በሃይማኖት ውስጥ የሚያሉ ወንድም ተብለው ሊጠሩ ይችላሉ እንደ እስልምና አስተምሮ በክርስትና። ነገር ግን ዘዌ
አሮንና ሜርያም በተገለጡበት የቀደሙ ሰዎችን ስም ያመሳስላሉ በሚልበት አባታቸው የተመሳሰለበት እንደዛ ያመሳስላሉ ተብሎ ያመሳስላሉ እንጂ ተብሎ ይጠራሉ አይደለም። ያመሳሰሉበትን አንድ ስጠኝ፣ አንድ ሰው ብቻ ጥቀስና ከዛ ወንድማቸው እንደሚመሳሰል የዛ የሰውየው የተጠቀሰውም ስም ከኋላ ሄደ ስትሄድ እንደሚመሳሰል አባታቸውም እንደሚመሳሰል እንደዛ እንደሚያደርጉ አንድ መረጃ ነው የጠየቁ። ይሄኮ ይሆናል ብሎ አላህ አለ እንጂ ይኸውልህ ጄሚ አላህ ይሆናል አባታቸው ይሆናል ብሎ አለ እንጂ እነሱ ወንድማችን ነው ብለው እየጠሩት አይደለም። ሴጣን ወንድማችን ነው እያሉ ሳይሆን አላህ ግን ምን አለ ወንድማቸው ነው ብሎ ጠራ። ወይንም ደግሞ የሴጣን ምንድን ናቸው ወንድማማቾች ናቸው ብለዋል። ለምሳሌ ቆይ እኔ አንተ የሴጣን ወንድም ነህ ስላልኩህ እንደዛ ተብለህ መጠሪያ ስምህ የሴጣን ወንድም ነው አይደለም። ስም መጠሪያ እንደዛ አይደለም። ወይንም ደግሞ ስሜ ሴጣን ነው አትልም እኔ ስላልኩህ ማለት ነው። እንደዛ ተብለው የተሰየመባቸው እንጂ ማለት ነው። ስራ ከሰይጣን ጋር ይመሳሰላል ነው አይደል? ያልከኛለው ያ አሁን ማለት ነው። ያው ስራቸው ተመሳሰለ ማለት በአዳም ስማቸው ስራቸው ተመሳሰለ እነኚህ ሰዎች አማኝ ባይሆኑም ለምሳሌ እንደ እስልምናው እነኛ እንደዚህ ናቸው። አንድ ጊዜ እኔና ሀሳብ አንድ ጊዜ መጀመሪያ አዳምጥ። አማኝ ስለሆኑ ነው አላልኩም እኔ መጀመሪያ አይደለ። ስለዚህ አቋሚ መጀመሪያ ሰሙ በመመሳሰል ወርዛን ያልኩ ነው። ምንም አሰራልኝማ ጄሚ ያንተ አቋም እኔ ለኔ ምንም አያደርግልኝም። የኔ ሀሳብ ሰምተህ አርጊው ማድረግህ ያንተ አቋም ላይ ሳይሆን የምታመጣው ማስረጃ ላይ ነው። ማስረጃውን ቤዝ ዳርጌ ነው እንጂ አያደርግልኝም ለኔ መረጃዬን አላብራራሁም። አንድ ጊዜ ቆይ ጠብቀኝማ። ይኸውልህ የሃሩን እህት ሲሏት ማለት ነው እነሱ እያሉበት ያሉት እንትን ምንድን ነው አገባቡ መሰለህ? ሃሩንን ጣዖት አስመልኮናል ብለው ያምኑ ነበረ አይሁዶች ማለት ነው። እንደዛ ብለው እየዘለፏት ነው ማለት ነው። አንቺ ከሃሩን ጋር ስራሽ የተመሳሰለ ብለው በስድብ መልክ ነው እያቀረቡት ያሉት ማለት ነው። ኢኽዋን ምንድነው ኢነል ሙበዚሪነ ካኑ ኢኽዋን ሸያጢን እንዳለው ማለት ነው። የሰይጣኖች ወንድሞች ናቸው አባካኞች በተባለበት ሴንስ ማለት ነው። ማርያም ወይም መርየምንም አንቺ የሃሩን እህት እያሏት ነው ማለት ነው። ከስሯ አንግል ነው እያሉ ያሉት ልል ፈልጌ ነው። አሁን በዚህ እንትን ላይ ሞግተኝ ማለት ነው። ስለዚህ አሮን እህት አይደለችም እያልከኝ ነው አንተ ደግሞ። ቴንኪው። ስለዚህ ስራዋን ሰዎቹ ምንድነው ዘማዊት ነሽ እና የአሮን እህት እያሉ አሮን ምን ኃጢአት ሰርቶ ነበር እንዴ? ኦኬ አሮን እንደዛ ወንጀል ሰርቶ በቁርአን ውስጥ የተወገዘ ነበር እንዴ? አለማወቄ ማለት ነው። ስለዚህ ከአሮን ጋር እያመሳሰሏት ነው። ምን እያሉ እየሰደቧት which አንቺ አሮን እህት ነሽ እያሉ እየሰደቧት ነው እንጂ እህቱ አይደለችም። ሱራ 19:28 እንክፈተው። እህት ወይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም አሏት። ይህንን አሁን ቁርአኑ ኮንደማይን አድርጎታል። የአሮን እህት አይደለችም ብሏል። በስድብ መልክ ነው እኮ እየጠየቁ ነው። የአሮን እህት ነች። አባቷን ቻሌንጅ እያደረገ እኮ ነው። እንደውም አሮን ጤነኛ ነው አባትሽም ጤነኛ ነው እያላት እኮ ነው እንደውም ቁርአኑ። ስለዚህ ምንድን ነው አሮን ወንድምሽ ነው አባትሽም አምረም ወይንም ኢምራን ዝሙተኛ አይደለም እያለ እየሞገተላቸው ነው። ንጽህናዋን ነው መጀመሪያ እንትን እያሉ ያሉት የአኽተ ሃሩን ሲሉ እና አንቺ የሃሩን እህት ሲሉ ማንነቷ ላይ አተኮሩ መጀመሪያ ማለት ነው። አንቺ የሃሩን እህት ብለው ማንነቷ ላይ አተኮሩና ከዛ ምን አለ ቀጠለና ማካን አቡኪ ምራሰዊ አባትሽ መጥፎ ሰው አልነበረም ብለው ቀጠሉ ማለት ነው። ወማካነት ሙኪ በጊያ አመንዝራ ነበረች። አስጨርሰኝ። እናትሽም አመንዝራ አልነበረች። አመንዝራ ነሽ እያሏት አመንዝራ ነሽ እያሏት ነው አይደል? የማን እህት ነሽ እያሏት ነው። እንደ ቁርአኑ አስተምሮ ቁርአን ይማንቃለው ያላ ቃል ነው አይደለ? የሃሩን እህት ነሽ አላት። እናስተምሮት አላት የአሮን እህት ነሽ ይላታል አይደል? ስለዚህ የአሮን እህት ነሽ የሚለውን አውግዞታል።
መወገዙን የምታውቀው አሁን ደግሞ ጄሚ አንደኛ ከአንተ ጋር ብስማማ ደስ ይለኛል። ለምን እንደምስማማ ታውቃለህ? ነብይህን ሐሰተኛ ታደርግልኛለህ። ነብይህ እንዳንተ ስላልፈታው አንተ አሮን ወንድሙ አይደለም፣ ነገር ግን ሰዎቹ እየዘለፏት ስላለ ቁርአኑ ለዛ ምላሽ እየሰጠ ነው ብለኸኛል። ከአንተ ጋር እስማማለሁ። ስስማማ ግን ነብይህን ሐሰተኛ ታደርገዋለህ። ነብይህ እንዳንተ ስላልሆነ የመለሰው ግን ይሁንና ኢቭን በአንተው ደግሞ ቁርአኑ ላይ ልቁምና ደግሞ ነብይህን መረስቸው ለጊዜው ቁርአኑ አውግዞታል የአሮን እህት አይደለችም ብሎ ማስረጃ ሱረቱ ኒሳ 156 ላይ ክፈትልኝ። እዛ ከመሄድ በፊት ይኸውልህ፣ ቆይ አትሂድ ፕሊዝ። ከመሄድ በፊት ባይዞ አላህ ምን ብሎ አላህ ነው የአሮን እህት ሆይ ብሎ ይጀምራል። ከዛ ምን አለ? አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረች ማለት ሰዎቹ ይሏታል ማለት ነው። ሲጠራት አላህ ምን አለ? የአሮን እህት ሆይ። ኦኬ አባትሽ ሌላ ነው ማለት ነው። አባት የላትም ማለት ነው። ኖ አባቷንም ኮንፊርም ያደርጋል፣ ወንድሟንም ያጸድቃል። ነገር ግን ዘማዊ አይደለችም የተባለው ምንድነው? ዝሙቱን ነው። ዘማዊ አይደሉም ያንን ነው እያወገዘ ያለው እንጂ ወንድምና እህትነትን አይደለም። ባይዞ ነብይን ዲባንክ ስላደረክልኝ ባይዞ በጣም ነው የማመሰግነው። ግን ቁርአን ላይ በደንብ አንተ እዚህ ቦታ ላይ ያልከት ቦታ ላይ ያስተካክለህ አንድ ጊዜ እፎይ የአሮን እህት አይደለችም ብለኸኛል አላልከኝም? የሃሩን እህት አይደለችም። ቴንኪው የአሮን እህት አይደለችም። ልብ በሉ አሮን ወንድሙ አይደለም። ቴንኪው ይሄ ክፍል የተወገዘ ነው ማለት ነው። ማለትም በራሱ ለምን ትሄዳለህ? አንድ ጊዜ ስማኛ። የአኽቱ ሃሩን አንቺ የሃሩን እህት ሲሏት ማለት እነሱ ናቸው ያሏት። ኦኬ በዚህ እንስማማለን። መጀመሪያ ቴንኪው በቃ ተስማማሁኝ። ስለዚህ ከተስማማው በኋላ አሮን ወንድሙ አይደለም። አንድ ጊዜ ቆይ አንድ ጊዜ ምንድነው የምትስማማው? የአሮን እህት አይደለችም። በቃ የአሮን እህት አይደለችም። ሰዎቹ ናቸው ያሏት እንጂ እህት አይደለችም። የአኽቱ ሃሩን አንቺ የማኑ የሃሩን እህት ሲሏት እነሱ ናቸው ያሏት አይደለ? ማንነቷ ላይ ነው ያነጣጠሩት አይደለ? ወደ ሄዱ ቀጥለው ማካና አቡኪም ራሰው ይናሉ። አባትሽም መጥፎ ሰው አልነበረም አሉ። ሌላ ሰብጀክት፣ ይሄ ደግሞ ሌላ አረፍተ ነገር ነው። ይሄ ገብቷል። አንድ ጊዜ ጨርሰውታል። የአኽቱ ሃሩን ብለው አንቺ የሃሩን እህት ብለው እንትናቸውን ይሄ ኩነናቸውን እሷ ላይ ጨርሰዋል። እዚህ ጋር ማለት ነው። አሁን ቀጣይ ማስረጃዬን አቀርብልሃለሁ ማለት ነው። ሱረቱ ኒሳ 156 ላይ ሄድልኝ። እሺ ሄድለት። ግን ቀጣይ ምን ታመጣልኛለህ መሰለህ? የአሮን እህት አይደለችም የሚለውን ነው አይደል አሁን የምታመጣልኝ? እሺ ቀጥል። አልነበረም ያልከኝ ማስረጃ አምጣ ያልከኝ በዛ መልኩ አልነበረም ያልከኝ ምንድነው? ቆይ አውግዞታል ወይን ያልከኝ ቁርአኑ ማለት ነው። ይሄንን ንግግር ያላልከኝ አዳምጣ። ምክንያቱም የአሮን እህት አይደለችም ብለኸኝ ተስማምተሃል። እህትና ወንድም አይደሉም ብለኸኛል። እህትና ወንድም አይደሉም። ልብ በሉ። የአሮን እህት ወይ ብሎ የሚለው እህቱ አይደለችም ብሎናል። ቁርአኑ ግን አይሚን ነብይህ እንደዛ ብሏል ወይ? ቀጣይ እሱንም እንሄድበታለን። ሱራ 4 ስንት ነው ያልከው? 156 ነው ያልከው? አውግዞታል ወይ ብለኸኝ ነበር። እሱን ትተኸዋል። ኦኬ እህት መባሏን የአሮን እህት መባሉን ነው አንቺ የሃሩን እህት ሲሏት ማለት ነው እየሰደቧት ነበር። ያንን ንግግራቸውን አውግዞታል ወይ ቁርአኑ ብለኸኝ ነበር። ኦኬ የአሮን እህት አይደለችም የሚለውን እሺ እንዳወገዘ አሳየህ። የአሮን እህት አይደለችም ስራሽ እንደ ሃሩን ነው የሚል ትርጓሜ ያለው ማለት ነው። ስራሽ እንደ ሃሩን ነው የሚለውን ስንት ነው? 100 ስንት ነው ጂሚ? እሺ በመካዳቸውም በመርየም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው ይላል። ቅጥፈትን ተናግረዋል ማለት ነው። የአሮን እህት ስላሉ ነው የካዱት ወይንስ እሷን ዘማዊ ስላሉ? ሃሩንን የሚመለከቱት ጣዖት እንዲያመልክ እንዳደረጋቸው ነው የሚያስቡት ማለት ነው። እነሱ ቅጥፈታቸውን ደግሞ እዚሁ ግን አውግዞታል። አዳምጣ ጀሚ ያወገዘው ምኑን ነው? ቅድም ማሳይቻ ያለውኝ እኮ 1928 ላይ ያወገዘው ዘማዊ አይደለሽም፣ አባትሽም እንዲህ አይደለም፣ ወንድሞችሽም እንደዚህ አይደሉም ነው። ዲፌንድ እያደረገ ያለው ምንድነው? እሱ
ዘማዊ አይደለሽም የሚለውን ነው። ሰዎቹን ተቀብሎ አጽድቆ እያወገዘ ያለው ዘማዊ ነሽ ከማን ወለድሽ እነሱ ጨዋዎች ናቸው የሚለውን ይዘው ነው። ኦኬ ይሄንኛው ደግሞ በመካዳቸውም በሜሬም ላይ ከባድ ቅጣትን በመናገራቸው ምክንያት ረገምናቸው ይላል። ለምን? ዘማዊ ነች ስላሏት ማለት ነው። ዘማዊ ብለው ስላሰቡ ዘማዊ ስላሏት ከባድ ቅጣት ቀጣናቸው ነው እንጂ የአሮን እህት ነች ስለተባለች አይደለም። የአሮን እህት መባሏ ወይንም ደግሞ እህቷ ሳይሆን ቀርቶ ወንድም ሳይሆን ቀርቶ አይደለም። አይ ወንድሟ ሳይሆን ነው አሮን ወንድሟ ስላልሆነ ነው የምትል ከሆነ አሁን ነብይ የፈሰረበትን ማስረጃ ስጠኝ። እንደዛ ብሎ ይፈታልን። ኦኬ ንግግራቸውን ጀነራሊ በአጠቃላይ ስብስብ አድርጎ ጠቅልል አድርጎ ምንድነው ያላቸው? ቡህታንን አዚማ ይላቸዋል አይደለ? ቡህታን የተናገሩት ቅጥፈት ተናግረዋልና ያን ቅጥፈታቸውን በአንድ ጠቅልል አድርጎ ያወገዘው ነው እያልኩ ያለሁት ደግሞ ማለት ነው። ዘሙተሻል ምናምን የሚለውን ንግግራቸውን ብቻ ነው ያወገዘው ብትለኝ እንዴት አያስኬድም። በዛ ብቻ አይገደብም። እንዴት አባታቸውንም አውግዟል። አባታቸውንም ያወገዘው እያልከኝ ነው? አባቷንም እያወገዘ ነው። አባቷንም እያወገዘ ነው። እሷ ላይ አይደለም ያነጣጠረው አባቷ ላይ ነው አይደለ? አባቷን ነው አይደለ? መጥፎ ሰው አልነበረም እያሉ የነበረው እሷ ላይ አልነበረም። እሷ ላይ ግን ቁርአኑ ምላሽ እየሰጠ ያለው ምንድነው? እሱ ቁርአኑ ምላሽ እየሰጠ ያለው አሮንም አባትሽም እንደዚህ አይደሉም ሲል አንቺ ግን ዘሙተሻል ነው። ኦኬ እነማን ናቸው እንደዚህ ያላደረጉት? ወንድሙና አባቷ አሮን የሚባለውና ኢምራን የሚባለው የሙሴ አባት የአሮን አባት የመርየም አባት ብሎ ኢምራን ብሎ ያስቀመጠው ማለት ነው። አሁን ቀጣይ ምን እንደው መጠይቀህ ማስረጃ ጠይቃለሁ። ላወራኸው አሁን በኋላ ሙፈሲሮችን ትከፍትና እንዳንተ ይፈታ እንዳንተ እንትን ያለ ማስረጃ ባክ እንደ ፎርዝ እንሄዳለን ማለት ነው። በማስረጃ እንደዛ ይሻላል። ኦኬ ገባኝ። በቃ አይ እንትኑ አርጊውመንቱን ከተረዳው በቂ ነው ማለት ነው። አሁን በቃ ተረድተዋል አይደል? አርጊውመንቱ ስራቸው ተመሳሳይ ነበር ብለው ነው የሚያምኑት አይደል? የሃሩንና የእንትና ጄሚ አንተን ተረድቻለሁ። ነገር ግን ከሐዲስ ጋር ትጋጫለህ። ከነብይ ጋር ሐሰተኛ ታደርገዋለህ። ነብይን ለኔ ስለሚስማማኝ አንተ መቀበል እችላለሁ። ምክንያቱም አንተ ወንድሙ አይደለም ብለህ ነው ዲና ያደረግከው። ነብይህ ደግሞ ወንድሟ ሳይሆን ያለው ስም ስለሚያመሳስሉ ነው ያለው። ከአንተ ጋር እስማማለሁ። አመሰግናለሁ። ሌላኛው ሲገባ ታዳምጠዋለህ። ከአንተ ተቃራኒ ሰው ይመጣል። ከአንተ ጋር መስማማው ግን ለምንድን ነው? እሱ ነብይህን ሐሰተኛ ስለምታደርግልኝ ነው። ምክንያቱም ነብይህ እንደዛ አላለም። ነው ነብይ ከቁርአን ውጭ ሌላ ምንም ነገር አይናገርም። ከራስ ከልብ ወለዱ የሚናገረው ነገር የለም ነብዩ መሐመድ ማለት ነው። አሁን የሐዲስ ማለት ስላለ ብቻ አሁን ጄሚ እኔ ካንተ ተስማምቻለሁ። በቃ ተስማማው። ስለዚህ ነብይን ሐሰተኛ ታደርግልኛለህ። ሐዲሱ ላይ ግባቡ። ይሄንን ጥያቄ ጠይቀውት ነበር አይደለም? ሐዲስ አትቀበልም? ከዚህ ተቃራኒ የሆነ ሐዲስ አመጣህልኝ ማለት ነው። አዳም ሐዲሱን ክፈትልኝ። ተቃራኒ አይደለም። ምክንያቱም ይሄንን ካወረደ በኋላ የቁርአን ብሎ ሲወርድ ጥያቄ መጣበት። ጥያቄ ሲመጣበት አሮንና ሙሴ ከሞቱ ዘመናትን ተቆጥረዋል። አምረም ከሞተ ዘመናት ተቆጥረዋል። ሜሬምም ከሞተች ዘመናት ተቆጥረዋል። እችኛዋ ሜሬም ከዛችኛዋ ማርያም በጣም በብዙ ሺህ ዘመን ይለያያሉ። በሺህ ዘመናት ጋፕ ያላቸው እንዴት ነው ስሉ የሚመሳሰሉ የቻሉት ሲል ተብሎ ሲጠየቅ ኖ አሮን ወንድሙ አይደለም ሳይሆን ያለው ስም ስለሚያመሳስሉ ወንድሟ ነው የሚለውን ኮንፈርም አድርጎ ነው ያለፈው እንጂ እነኚህ ተረገሙ ወይ እነሱን እያወገዘ ነው ቁርአኑ ብሎ እንዳንተ አላለው። ስንት ልክፈት እንደብስ አኪ ለማንኛውም ቲንኪው በጣም ያው ኮንፈርም ስላደረክልኝ ግን አመሰግናለሁኝ። ያው ምንም እንከን አላገኘበትም ቁርአን ላይ ማለት ነው። በዚህ አጋጣሚ ገና አገኘሁበት እንጂ አንተ እኮ የራስህን ነው የነገርከኝ እንጂ ማስረጃ እኮ ነው አልሰጠኝም። አንድ 35 ቆይ ጄሚ አንተ እኮ የራስህን እየነገርከኝ ነው። አሮን እያለው እያየኸው አይናችንን አትመኑ እያልከን እኮ ነው። አትመኑ ወንድሙ አይደለም እያልከን ነው። ኦኬ ምን ይላል እዚህ ጋር? አንብብልን። እሺ አንብብና አስረዳን። ነብይህን ታምነበውልሃል ሳይ ሙስሊም ላይ የሚገኘው። ኦኬ አሁንም እኮ እየሰማኝ አይደለም። እኔ ከነገርኩ የተለየ ሐዲስ ብታመጣልኝ እንትን አያደርገውም። ይሄን ቫሊድ አያደርገውም ይሄንን ሐዲስ ወይም ማለት ነው። ኦኬ እሺ ጄሚ አንተ ነገርከኝ ቁርአኑ ላይ እቀበልሃለሁ ያልኩህ ከምን አንፃር መሰለህ?
ሐዲስህን ለማስጣል ስለፈለኩ ነው። ነብይህን ሐሰተኛ ለማድረግ ነው። ነብይህን ሐሰተኛ ለማድረግ አንተን ተቀብያለሁ። ባል ነገር አለ ታውቃለህ አይደለ? ያው ሳሂህ ነው። ሳሂህ ሙስሊም ላይ ነው ያንን ማለት ነው። ቁርአን ላይ እንትን ማድረግ አትችልም ማለት ነው። ማስገደድ አትችልም። ቁርአን ማስገደድ አትችልም። በዚህ አይደል ሎክ ኢማጂን አንዴ እሺ ያዘው ጄሚ እኔ አንተን የተቀበልኩ ለምንድን ነው? እሱ ነብይን ሐሰተኛ ለማድረግ ነው። ከአንተ ጋር ብስማማ የማጣው ነጥብ ስለሌለ ማለት ነው። ቁርአን ላይ ተስማምቼ ከመጣው የነብይ ምላሽ ደግሞ ግጭት ስለሚሆን ማለት ነው ከአንተ ጋር አንተ ከመለስከው ተቃራኒ ስለሆነ፣ ምክንያቱም አንተ ወንድሙ አይደለም አሮን አልከኝ። ቆይ አንዴ አዳምጣ ፕሊስ፣ ሚውት አድርግና አንዴ አዳምጥ። እይ ሙፈሲሮችን እንዳለ አስክደሃለሁኝ አንድ በል ብቻ አንተ ቆማለህ። ኢብን አባስ፣ ጃለል፣ ኢብን ከሲር፣ አልማውዲዲ፣ ጠበሪ፣ ቁርጡቢ ሌሎችን ሙፈሲሮች እያመጣው አስጥራለሁ ከእነሱ በላይ ልጅ የእነሱ ንግግር የእነሱ ንግግር ኤቪደንስ ሊሆን አይችልም እዚህ ጋር ማለት ነው። እነሱ የተረዱበትን መንገድ ተረድተውት ማሻአላህ ነው ወላሂ አስተላልፈውልናል፣ እንቀበለዋለን፣ እንትን እንላቸዋለን፣ መልካም ስራቸውን ይወደድላቸው ነው ማለት ነው። እነሱ እንደዚህ ብለዋል ስላልክ ብቻ ግን ኤቪደንስ ልታደርገው አትችልም። ቁርአን ላይ አስገድደህ እያልኩ ነው። እነሱ ግን የሙስሊሞች ስኮላር ናቸው አይደሉም? ስኮላርማ ናቸው፣ ግን የሚረዱበት መንገድ ከቁርአን ጋር የሚጋጭ አይነት ነገር ከሆነ ቁርአንን ነው የምንከተለው። ሰው ያ ነው መጨረሻው ማለት ነው። እሺ ቴንኪው። እሺ ልብ በሉ ጄሚ ዘሆል የሙስሊሞችን ሊቃኖች አይቀበልም። አንድ በሉ ከነኚህ ሁሉ ዘሆል ቆይ አንዴ ዘሆል በዚህ ጉዳይ ላይ ያሉትን ሊቃኖቹ ያሉትን አይቀበልም። እንስማማ። ለዚህ ደግሞ ለጄሚ ቤስቱ ሊቅ ማን ነው? ለእኛ ባይሆንም ለሱ ምርጡ ሊቅ ተብሎ የሚባለው ማን ነው? ነብዩ ነው፣ ሙሐመድ ማለት ነው። ሙሐመድም ደግሞ ያለው ከጄሚ ተቃራኒ ነው፣ አይቀበለውም። ነው ያላልኩትን እያልኩ ስለሆነ ቲንክ ወቃይ እሺ ነብዩ ያለውን አንብበና መልስልን። ነብዩ ያለው ደግሞ ነብዩ ያለው አንተ ተቃራኒ ነው፣ አንብበና መልስልን። ነው የነብዩ መሐመድ ንግግር ከቁርአን ጋር አይጋጭም። ብራዘር አንብበና መልስልን። ከአንተ ጋር ነው ያልኩህ። ከቁርአኑ ጋር ይጋጫል አይጋጭም? እሱን እናየዋለን። አንተ ከመለስከው ጋር ነው። ይሄን ሐዲስ አላውቀውም እኔ ብራዘር። ቴንክ ዩ በቃ አንብበና ነው። ስለዚህ አሁን ወደ ቁርአኑ ልመልስ። አሁንም ቁርአኑ ላይ ብቻ ባጫውትም መልስ እንደማታመጣ ስለማቅ ቁርአኑ ላይ መልሰው። ሐዲሱን አንብበው። ምን ጨርሳለን? አልጨረስንም። አምናለሁ ያልኩ ለምንድን ነው? ነብይህን ማስካር ስለፈለግኩኝ። ከአንተ ጋር ከተስማማው ነብይህን አውቶማቲካሊ ስተተኛ ስለምታደርግልኝ፣ ምክንያቱም አንተን ከተቀበልኩ ነብይህን ሐሰተኛ ስለሚያደርግልኝ ከአንተ ጋር መስማማት እችላለሁ። ነገር ግን ሐዲሳቶችን ሙፈሲሮችን ዘሆል አልቀበልም ካልከኝ ደግሞ ቁርአንህ ላይ ብቻ ቆሚያውንም ደግሞ ላስጥልህ እንደምችል ደግሞ አውቃለሁ። ወደ ቁርአኑ ተመለስ። ኦኬ እዚህ ጋር የት ቦታ ነው አሮን ወንድሙ አይደለም የሚለው? የመሬም ወንድም አይደለም የሚለው ይላል። ወንድሙ አይደለም ማለት ወንድሟ የነሱን ንግግር እኮ ነው እያወገዘ ያለው እዚህ ጋር። ንግግራቸውን ያውግዝ ሺህ ጊዜ። ወንድሙ አይደለም ያለው የቱ ጋር ነው? ኦኬ ኖ አይደለም። ቆይ እስኪ ጥያቄ የሆነው አልገባኝም። የቅድሙ እያልክ የነበርከው እኮ ሌላ ነገር ነው አይደለ? እዚህ ጋር ያለው ያንተ አርጉመንት ምንድን ነው? እሱ አሮንና ሜሪም ወንድማማቾች አይደሉም፣ ወንድሟም አይደለም የሚል ነው። ስለዚህ ወንድሟ አይደለም የሚል ጥቅስ ስጠኝ። ይህንን አምጥተሃል። ወንድሟ አይደለም አሮን ለሜሪም ወንድሟ አይደለም የሚለውን ክፈትና የቱ ጋር ነው? ለእኔ አልታይ ብሎኝ ነው። ሜቢ አጉላለት ሀቢብ ቁርአን ላይ የተጠቀሰው የአክቱ ሃሩን የሚለው ማለት ነው። የሃሩን እህት የሚለው የሚገልጸው በሙሳ ዘመን የነበረው ሃሩን ነው እያልኩ ያለሁት ማለት ነው። እሱን ተስማማውኝ። እሱ በደንብ አድርጌ እስሬ ብንኖር እንደውም እቅፍ አድርገህ ነበረ። በጣም የተስማማው
ያ ሰምቻለሁ። ቁርአኑ ላይ ያለው የአሮን እህት የሚለው በሙሴ ጊዜ የነበረችውን አሮን ነው ብለኛል። ተስማምቻለሁ። ስሬ ብትሆን ችር ስልህ ነበረ። ከአንተ ጋር እስማማለሁ። እኔም እንደዛ ነው አርጉመንቴ። ሜይ ቢ እሰማለሁ። እኔ እሰማለሁ ቦስ። ደከመኝ። አሁን ይብቃው ጄሚ፣ ይብቃ ይመስለኛል። አሁን እንትን እያልክ ነው። በቃ ቁርአኑ ላይ የምትሄድ ብዙም አዋጣህም። ወጣ አዋጣህም። ቀድሞ ሄዷል። ያላዲስ ቁርአን ስተወዳ ማለት ነው። ያላዲስ ይቆማል ቁርአን ጋይስ። አይ ቁርአንን እኮ ነው የተቀበልኩት። ቁርአኑን ተቀበልኩት እኮ በቃ ቁርአኑ ላይ ሲመጣ ተቀበልኩት። የተቀበልኩት ግን ምንድነው እሱ አውቶማቲካሊ ነብዩን ሐሰተኛ እንደሚያደርግልኝ ስለማቅ ነው። እሱ ያሰበው ምንድነው በእንደዚህ ያመልጠዋለሁ ብሎ ነበረ። ቁርአኑን እንትን ባለ ባቀረበበት ላይ ኦኬ ቁርአኑን ልስማማለት እሱ እንዳለው ዘሆል ሙፈሲሮቹን አይቀበልም። አሁን ጄሚ አሁን አስቸጋሪው ፓርት ምንድነው እሱ ኦኬ ከእሱ ጋር እንስማማሽ፣ መልሱ ትክክል ነው እንበል። የሙስሊሞች አረዳድ እንደዛ ነው ወይ? የእስልምናው አስተምሮ እንደዛ ነው ወይ ስንል አይደለም። ለሱ ተስማምቶታል፣ ለሱ ተስማምቶታል። ዘሆል የእስልምና አስተምሮና ሙፈሲሮቻቸው ግን ሊቃን የሚባሉት ጉምቱ የሚባሉት እንደኛ ቅዱሳንም ተብለው የሚባሉት አንዱ አይደለም። ዘሆል የሚስማሙበትን ውድቅ ነው ያደረገው። ስለዚህ የጄሚ ሀሳብ ለራሱ ይቀራል ማለት ነው። ከዛ ደግሞ እንግዲህ ከሊቃን ሊቅ ከሁሉ በላይ ነው የሚሉት ደግሞ ከነቢዩ አስተምሮ ወይንም ደግሞ ነብዬ ነው ብሎ ከሚከተለው ጋር ቀጥታ ይላተማል ማለት ነው። ስለዚህ ነቢዩም ተሳስቷል ይላይ ነው ማለት ነው። ቅድም ምናል ሊያብራሩ ይችላሉ፣ አላህ ይውደድላቸው ስራቸውን። ግን እነሱ ፐርፌክት ናቸው ማለት አይደለም። ከቁርአኑ ከተጋጩ ተሳስተዋል ማለት ነው አለ። ስለዚህ ነቢዩም ተጋጭቷል እሱ ከሰጠው ምላሽ ጋር። ስለዚህ ነቢዩም ይሳሳታል ማለት ነው። ስለዚህ ማን ትክክል ይሆናል ማለት ነው? ይሄ ልጅ የሚ ትክክል ሲሆን ነቢዩ ስተተኛ። ስለዚህ ማንኛው ነው መገለጥ እየመጣለት ያለው ጄሚ ወይንስ ሙሐመድ? እና ብቸኛ አደረገ እኮ ራሱ ነው። ለምሳሌ ወንድም የሚል የለም። ኬት ሊያመጣ ነው ከሀዲስ ወደ ሀዲስ ካልሄደ? ቁርአኑን በራሱ አይፈታም። እዚህ ጋር መጥፎ ነው ለሱ። ማይ ጋድ ይህን አልቀበልም ያለው ለምን እንደው ታውቃላችሁ? እዚህ ጋር የዚህኛው መልስ እሱ ያለው የአሮን ትናት ተብሎ ወንጀል ወንድሙ አይደለም ክስ ነው፣ እንደዚህ ስም ማጥፋት ምናምን ነው አለ። ይህን ሲመጣለት ይህን አልቀበልም አለ። ከቁርአን ውጭ ከማይቀበለው ከሆነ ይሄኛውን ከሆነ እዚህ ጋር ራሱ በማርያም ወንድም በአሮን ምክንያት እንደተከሰሰች እዚህ ጋር ራሱ የሚናገር ምንም ማረጋገጫ የለም። ከየት ነው የሚያመጣው? ወይ እንዴት ነው የሚያወራራል? የእሱን ሀሳብስ በምንድን ነው የሚያመጣው? በምን ያስደግፋል? ምክንያቱም የእነሱ ሊቃውንቶችን እንዳለ ሰባዎችን ክደዋል። ኢብን አባስን ክደዋል። ሳይ ሙስሊምን ክደዋል። ከካደ ይሄኛውን በምንድን ነው የሚይዘው? ምክንያቱም ቁርአን ብቻውን መቆም አይችልም፣ ባዶ ነው።